እንጦሮጦ ስለምን አገባም እንዴ ፈልጊያታለሁ አልኩሽ እኮ አይደል እንዴ ተጨነቅኩኝ መጨነቅ ባለብኝ ሰዓት ተጨነቅያለሁ አለቃ እኮ ነበረች ወጣለች የት ሄደች ወደ ክፍለ ሀገር ነው ሄደችው መሰለኝ የት ክፍለ ሀገር እናቴ ለነሱ እንዲሆን እኔ ሲጀመር ማለት እሱ ሌላ ስለዚህ ከሷ ጋር እንዲሆን ስላልፈቀድሽ ሲጀመር የፍርድ ቤት ትእዛዝ ሳትይዝ እዚህ ቤት አትገባም ነው ማን ስለሆናችሁ እናንተ የፍርድ ቤት ስሙ ተረጋጉና አንስማና የሚያገባኝ ነገር ምንድነው በመጣስ ቁጥራና እናት ይኛልሽ እኔ ማዘርዬን እኮ አስጨንቁኝ እኮ ስራ ያለብኝ ሰው ተጠብቀበት መጣ ያወራበትን ጉዳይ ጨርስ አይደል ስለዚህ ለምን አትተውታለህ አሁን ዋናው መጥቼ ያወሩበት ጉዳይ ስለ ሀና ነው ማናታና አላቃትም ማናት አዎ ውጪ ገለናታ ታነሽጪ በቃ ቤሩት ሄደችበትን ስልክ አሳይ ቤሩት ምን አገባኝ እኔ ማሳይክ ምን አገባኝ እኔ ማሳይክ ሰላም ውድ አጋራጭ ሚዲያ ቤተሰቦች እንደምን እስከዚህ ሰዓት ቆያችሁ እያልኩ ዛሬ እዚህ ቀደሙ ሉል የለም እኔ ሉል ካሜራማን አንድነት ነኝ ሌላ ብዙ ማስጨረስ ያለባቸው ጉዳዮች ስላሉ ከዚህ ቀደም እንደነገርኳችሁ ሉሌ እስከሚመጣ ድረስ ብዙ መደረስ ያለበት ብዙ መፈታት ያለበት ብዙ መታገዝ ያለበት ጉዳይ ስላለ ነው እሱን ለማገዝ የሱን ቦታ ከበር ለማድረግ ያሉት እሱ የለም ሲባል ግን ከነሙሉ የለም ማለት አይደለም ይሄን ላይቭ እየተከታተለ ላይቭ መጠየቅ ያለባቸውን ጉዳዮች እየጠየቀ የተለያዩ ስቴፖቹንም እየነገረኝ ያለው ኦሬዲ ከጀርባ ነው የፍርድ ቤት ኬስ ስለያዘ ነው ዛሬም መገኘት ያልቻለው ስለዚህ ነው ወንድሙ አንድነት የሱን ቦታ መሸፈን ስላለብኝ ነው ዛሬ እዚህ ተቀመጥኩት አንድ ደግሞ በጣም አሳሳቢ አስጨናቂ ጉዳይ አለና ይሄን ጉዳይ ቶሎ እንዲደረስለት ስለሚፈልግ ነው ዛሬ እዚህ አካባቢ ወይም እዚህ ሰፈር የተገኘሁት ማለት ነው ተመልካቾቻችን ስለዚህ እንደው ጊዜው እንደተለመደው ለአጋራጭ ሚዲያ አዲስ የሆናችሁ ቤተሰቦቻችን ሰብስክራይብ ማድረጋችሁን አትዘንጉ ሰብስክራይብ ደግሞ አድርጋችሁ የኛ ቤተሰብ የሆናችሁ ላይክ ያደረጋችሁ ለብዙ ሰዎች ሼር ማድረጋችሁን አትዘንጉ ማለት ፈልጋለሁ እዚህ ጋር የምታዩት እህቴ አንድ ትንሽ ግራ የገባት ጉዳይ አለ የሷ የቅርብ ጓደኛ ወዳጅ ቤተሰብ ማለት እህት ማለት ይቻላል አይ ቲንክ ከካሜራ ጀርባ ያወራች ነበርና ጠፍታለች ምን ሆና ትጥፋ የትድ ምንም ማውቀው ታሪክ የለም ተጠረጠራቸው ነገራቶች የማስባቸው ነገራቶች አሉ ለመናገር እዚህ ከተማ ውስጥ ቤተሰብ የላትም የክፍለ ሀገር ልጅ ናት የምንተዋወቀው ከኔ ጋርም ግቢ ነው ግቢ ማለት ካምፓስ ሲማሩ ማለት ነውና እዛ ታይም ላይ ነበር ማውቃት አሁን ግን በጥሩ ሁኔታ ላይ አይደለንም ያለነው ምናምን ብላኛለች ስለዚህ ምንድነው የተፈጠረው ምንድነው አፕን ያደረገው ጓደኛው ይጠፍታን የትዳን የሚለው ነገር አብረን የምንሰማው ይሆናል እህቴ በመጀመሪያ አጋራጭ ሚዲያን መርጠሽ ፈልገሽ የጓደኛሽ ነገር እንደ ጓደኛ አንዳንድ ጓደኛሞች ክፎች የተመልካቾች እንደሚያውቁት ነው አንዳንድ ጓደኛሞች የኛን ሚዲያ እንደምትከታተሉ ነው ገዳይ ናቸው አንዳንድ ጓደኛሞች ምቀኛ ናቸው እንዳንቺ አይነት ደግሞ ጥሩ ጓደኛ ሳይሆን ጓዳኛ የውስጥ እይታ የማይ በጣም ምርጥ የሆነ ጓደኛ ስላላት ጓደኛሽ በጣም እድለኛ ናት ማለት ፈልጋለሁ ግን ኦሬዲ አሁንም የጓደኛሽ ነገር አስጨንቆሽ ነው የመጣሽና እዚህ ጋር ለተመልካቾቻችን ስሙሽን አስተዋውቂልን ከዛ የተፈጠረው ነገር አጭውሽ እሺ እንግዲህ እኔ ራኬብ እባላለሁ እሺ እና የእናንተን ሚዲያ ብዙ ጊዜ እከታተላለሁ እና የጓደኛዬ ጉዳይ በጣም ስላሳሰበኝ እናንተ ጋር የመጣሁት ጉዳይ አውርቼላችሁ መፍትሄ እንድትፈልጉልኝ ነው እኔ ብቻዬን ስላቃተኝ ኦኬ በቃ እናንተ ስላገኛላችሁ ጊዜ ስላሰብኩ ለእናንተ ለማውራት ለእናንተ ለማካፈል ነው ዛሬ የመጣሁት እና ጓደኛዬ ሀና ትባላለች እሺ እና በጣም ቤስት ጓደኛዬ ናት እንቀራረባለን በጣም እና የክፍለ ሀገር ልጅ ናት ቤተሰቦቿ ክፍለ ሀገር ነው የሚኖሩት እሷ እዚህ ለትምህርት መጥታ ነው ግቢ ነው የምትተዋወቀው በጣም ቤስት ፍሬንዶች ነው እና እዚህ ሌላ ማለት እኔ ካገኘኋት ማለት ወር ምናምን ሊሆነኝ ነው እኔ እና እሷ ከተገናኘን ማለት ነው ከተገናኘን ማለት በትውውቅ ነው ወይስ አሁን ከጠፋች አይደለም አይ ከጠፋች በኋላ ወር ምናምን ሊሆነኝ ነው ካገኘኋት ድምጿንም ከሰማሁኝ ማለት ነው እና ማለት ምንም ሳትነግረኝ ምንም ሌላ ጊዜ ያው ምንም ነገር ስታደርግ እያንዳንዱን ነገር እኔን አማክራ ነው የምታደርገው ምንም ነገር ብቻዋን የምትወስነው ነገር የለም ከኔ ጋር አውርታ እንደዚህ ባደርግ ጥሩ ነው ወይ አይደለም ብላ አማክራኝ ነው የምታደርገው ብዙ ነገሮችን እና ድንገት ደብዛዋ ሲጠፋብኝ በጣም ተጨነቅኩኝና በቃ ላገኛት እችላለሁ ብዬ ያሰብኩበት ቦታ ሄድኩኝ ወሩ ሙሉ ዝም ብዬ አልተቀመጥኩም በጣም ስፈልጋት ነበርና እኔ ማውቀው ነገር ቢኖር አንድ ፍቅረኛ አላት ከእናቱ ጋር ነው የሚኖረው እና ማለት ያው ልጁን እኔ ብዙም ደስ አይለኝም እውነት ለመናገር ግን ያው ምርጫዋ ነው ብዬ ስላሰብኩኝ በቃ እሷ ስለፈለገችው ኦሬዲ ተቀብዬዋለሁ እና እነሱ ቤት ገብታ እስከመኖር ደረጃ ደርሳ ነበረ ልክ ለነጠፋፋ አካባቢ ምናምን እነሱ ቤት ኦሬዲ መኖር ጀምራ ነበረ ማለት ይቻላል እዚህ እንዴት ነበር ይቅርታ ወደ ኋላ ልመልስሽና ከክፍለ ሀገር መታ ግቢ ነው ማቃት ብለሽኛልና
ኦልሬዲ እዛው ክፍለ ሀገር ኤሌመንተሪ ሃይ ስኩል ተምራ ዩኒቨርሲቲ ለመማር ነው ወደዚህ ወደ ከተማ የመጣችው ወይስ አስተዳደጓም እዚሁ ከተማ ነው? እዚህስ እንዴት ነበር ስኖር የነበረው? ቤት ኪራይ ነው? አክስት አጎት ያስጠጋታል? ምክንያቱም ፍቅረኛ ቤት መኖር ጀመረች ካልሽኝ እንዴት ነበረ የምንኖርበት የነበረው ሁኔታ? ምን አይነት ልጅ ናት ሀና? እሺ ሀና ማለት እንግዲህ በጣም ከሰው ጋር ተግባቢ ተጫዋች አሪፍ ልጅ ናት። እና ደግሞ ቤተሰብ ምናምን ላልከው ደግሞ እዚህ ምንም አይነት ቤተሰብ የላትም። እዚህ ከተማ ውስጥ ምንም አይነት ቤተሰብ የላትም። እንደነገርኩ ቤተሰቦቿ ክፍለ ሀገር ነው የሚኖሩት። ሌላ ዘመድ ምናምን እዚህ እስከማውቀው ድረስ ምንም የላትም። እንዳለ ክፍለ ሀገር ናቸው። እናት አባቷ፣ አክስት አጎት፣ ቤተሰብ ምናምን ክፍለ ሀገር ናቸው ያሉት እና እዚህም በቃ እሱንም እዚህ ሀገር ነው ያወቀችው ፍቅረኛዋ። ኦኬ ለግቢ ለመማር ሳይሆን ከዛ በፊት ከግቢ ከመግባቷ ከትንሽ ጊዜ በፊት ሃይስኩል ላይ ምናምን ይመስለኛል እዚህ ሀገር የመጣችው። ማንም ሰው ከሌለ ስልሽ ኦልሬዲ የሃይስኩል ተማሪ ሆና አዲስ አበባ መታ ለመኖር ትንሽ ይከብዳታል ብዬ ስላሰብኩ ነው። አዎ ይከብዳል፣ ግን ያው ልጅቷ ጠንካራ ናት እና ከፋሚሊም ብር ተቀብላ ቤት ተከራይታ ምናምን እዚህ ብቻዋን ገና የሃይስኩል ተማሪ ያለሽ ማለት ነው። ኦኬ እና ሃይስኩል ተምራ ምናምን ግቢ አንድ ላይ ገባን። አንድ ላይ በቃ ማለት ቤስት የሆነው ግቢ ላይ ነው እናሰው በደንብ ቤስት የሆነው እንጂ ሃይስኩል ትተዋወቁ ነበር? አዎ ግን ያን ያህል አይደለም። ኦኬ ግቢ ላይ ነው ቤስት የሆነው በቃ ሁሉ ነገራችን ሚስጥራችንን ማውራት በቃ እንደ ትክክለኛ ጓደኛ የሆነው ግቢ ላይ ነው። ከዛ በቃ ማለት ሌላ የምታውቀው ሰው የለም። ልጅቷ በጣም አሪፍ ልጅ ናት፣ ተጫዋች ናት፣ ተግባቢ ናት። ግን ቤተሰብ እንደነገርኩ ምናምን የላትም እዚህ ሀገር። ይሄ ልጅ አወቀችው ቤት ከእናቱ ጋር ነው የሚኖረው። የፍቅረኛዋ የምትይው ግለት ማን ይባላል ስሙ? አይ ቲንክ ካወቅሽው በደንብ ኪሩቤል ይባላል። እናትየው ደግሞ ራሂል ትባላለች። ኦኬ ከጓደኛሽ ፍቅረኛ ቤተሰቦች ጋር ስማቸውን በዚህ ልክ ካወቅሽው የመቀራረብ ነገር ነበረች ማለት ነው? አዎ እኔ ባልፈልግም ስለ የሆነ እንደ ጥሩ ነገር ባላይባቸውም ይሄን ነገር ብላት ነግራት ግን ያው የሚቀኝነት ነው የሚመስለው። ሴት ጓደኛ የሚቀኛ ናት ምናምን ይባል የለ እና ታይቅርብሽ ምናምን ብዬ መምከር አልፈልግም። ምንድነው ስልሽ አሁን አንቺ አይ ቲንክ የአዲስ አበባ ልጅ ነሽ እንደነገርሽኝ ነው። ያው አንቺ አዲስ አበባ ልጅ ነሽ፣ እሷ የክፍለ ሀገር ልጅ ናት ማለት አንቺ ትበልጫታለሽ፣ እሷ የበታች ናት ማለት አይደለም። የሰው ልጅ እኩል ነው። ግን አንዳንዴ ክፍለ ሀገር ላይ ያደግችበት አስተዳደግ እና አዲስ አበባ ላይ ያለው ሁኔታ አይመጣጠንም። ምክንያቱም ክፍለ ሀገር ላይ በብዛት ያለን ነገራቶች እንደሚታወቁት ናቸው። ማለትም ይሄ የመፈቃቀሩ ነገር፣ ሰው የማመኑ ነገር፣ ጉርብትናው፣ ባህላችን ተመልካቾች የሚያውቁታል። ክፍለ ሀገር ላይ ትንሿ ኢትዮጵያ ስቲል ያለችውንም ከአዲስ አበባ ወጣ ብለሽ ክፍለ ሀገሮች ላይ ነው መሸብኝ አሳድሩኝ ስትይ አልጋቸውን ለቀው እግርሽን አጥበው ውሃ ጠማኝ ስትይ ወተት የሚሰጥ ማህበረሰብ ያለንበት ክፍለ ሀገር ላይ ነው። ከተማ ላይ ደግሞ በዛ ስታፍ ሳይሆን ትንሽ የመጨካከኑ ነገር ኑሮም የእንትን የማለቱ ነገር አለ እና ከምን አንፃር አይተሹ ነው አሁን አንቺ የእሷን ደግነት ስላወቅሽ ይመስለኛል ኪሩቤል የምትይው ፍቅረኛዋ ይቅርባት እያልሽ የነበረው እና ምን ተረተሽ ነው? ምን አይነት ነገር አይተሽበት ነው ይቅርብሽ ስትይ የነበረው? ገና ከልጅነት ሚስ ገና ከጀምሩ ይቅርብሽ እያልሻት ነበርና ምንድን ነው ያየሽበት ልጁ ላይ እንዲህ ያልሽበት ምክንያት? እሺ እኔ ይኸውልህ ማለት ከእሷ ትንሽ እሻላለሁ ብዬ ያሰብኩት ይሆናላ ልምድ አለኝ እኔ ማለት እሷ ገና በቃ የመጀመሪያው ነው ወደደችው በቃ ዘላን የገባችበት እኔ ትንሽ ከሷ እሻላለሁ ብዬ ስላሰብኩኝ ነውና ካየሁበት ነገር አንፃርም የሆነ አልፎ የሚቀመጥ ልጅ የሆነ ተሰብስቦ የሚቀመጥ ልጅ አይነት ምናምን አይደለም። የሆነ እዛም ማለት መዝለል የሚወድ ልጅ ነው እና ተሰብስቦ መቀመጥ የሚፈልግ አይነት ልጅ እንዳልሆነ በደንብ አይቼበታለሁ። የት ነው የምታውቁት? ወይ እሷ የታወቀችው ክላስ ነው ወይስ ሌላ ቦታ ነው? አዎ እዛው ትምህርት ቤት። ኦኬ እና እዛም የሚል አይነት ልጅ ስለሆነ እኔ ማለት ብዙ ነገሮችን አይበታለሁኝ። እሷ በቅን ነው የምትረዳው ነገሮችን ማለት ነው። ከሴት ጋር ኢቭን ራሱ ስታየው ምናምን ጓደኞቹ እኮ ናቸው ምን ችግር አለው ምናምን ነው የምትለው። እኔ ግን ያንን ነገር ጓደኞቹ ናቸው ብዬ ብቻ መቀበል አልችልም ጭራሽ። ነገሮችን በደንብ የምረዳ ሰው ስለሆነ ይሄ በጓደኝነት ልክ ሳይሆን ያለፈ ነገር እንደሚኖረው በጣም እርግጠኛ ነኝ። እና ይሄን ነገሮች ስለማይበት ምናምን ከድሮም እኔ አልተመቸኝም ነበር ልጁ። ስነግሪያት ኦልሬዲ ነግረሻት ይደብራታል ነው ወይስ ሳትነግሪያት ነው ይደብራታል ብለሽ ኤክስፔክት ያደረግሽ አንቺ? አይደለም የሆነ ነገሮችን በደንብ ግብት ብዬ ላወራላት ምናምን ታዩ እንደዚህ ነው ምናምን ብዬ ልላት አልፈለኩም። ግን እንደዚህ ቢሆን እስከስ ብለህ የምትናገረው ነገር አለ እንደዚህ ቢሆን እስከ ሲጋያየሽ እንደዚህ ጥሩ አይደለም በኋላ ነገር እንዳይፈጠር ምናምን ብዬ መክሬያታለሁ። ግን እሷ በነገሮችን በቅንነት ስለምትረዳ ጓደኞቹ እኮ ናቸው ምን ችግር አለው ምናምን ብላ ነው ነገሮችን አለባብሳ የምታልፈው እንጂ ያን ያህል ርቀት አስባ አታውቅም። ኦኬ እና ይሄ ነገር ስላለ እኔ በቃ ውስጤ ለነሱ ጥሩ ነገር ባይኖረውም ግን በሷ ምክንያት እሄዳለሁ ቤታቸው ከእናትየውም ጋርም እንግባባለን እሄዳለሁ። ኦልሬዲ የፍቅረኛዋ ቤት ለመቆየት ጊዜ ለማሳለፍ ዊኬንዶች ላይ ምናምን ነው ወይስ ስቲል ሙሉ እቃዋን ምናምን ሰብስባ ነው የገባችው ለመኖር?
አይ እውነት ለመናገር መጀመሪያ ላይ እንደዛ ነበረ፣ የሆነ ሄድ መለስ ነገር ነበረ። አሁን ከቅርብ ጊዜ በኋላ ግን የሆነ ለመኖር ገብታለች በቃ። አዎ ነገሩ ከተማም ላይም የቤት ኪራይ ከሆነ ይከብዳል። እና ለመኖር ኦልሬዲ ገብታለች ቤት ውስጥ። እኔ ያንን ነው የማውቀው። የመፈራረም ነገር አለ በፍርድ ቤት የጋብቻ ሁኔታ ወይስ ገና በፍቅር ግንኙነት ላይ ያሉ ነው? በፍቅር ግንኙነት ላይ ያሉ ነው እንጂ እንደዚህ ነገር የለም። ይከብዳል። በፍቅር ግንኙነት ላይ ያለች ሙሉ ለሙሉ ጠቅላላ ቤት ውስጥ መግባት ትንሽ ይከብዳል። ግን ስታወሪያት የገባች ታይም ላይስ ምን አይነት ፊሊንግ ነው ያወራችሽ የነበረው? ድንገት ይሄ የምትይኝ ወጣት ልጅ ከእናቱ ጋር ነው የሚኖረው ብለሽኛል እና የእናቱ ፊሊንግ ምንድን ነው? ቢኮዝ ሴት ሆነሽ እናት ቤት ስትገቢ አንዳንዴ ይከብዳል ብዬ ስለማስብ ነው። እና ተከራይታችሁ ውጡ የመባል ነገር ምናምን ነበር ወይስ ደስተኛ ሆነ አንድ ላይ ነበረ እየኖሩ ያሉት? እንደነገረችን ከሆነ ተከራይታችሁ ውጡ የሚል ነገር አልነበረም። ግን ደግሞ እናትየው ጥሩ ነገር እንደማያሳዩት፣ እዛ ቤት ስትኖር እንደሚደብራት፣ ጥሩ ስሜት እንደማይሰማት፣ ኢቭን ከመጥፋቷ አንድ ቀን በፊት ማታ ላይም ስናወራ ቤት እንደነበረች እና ጥሩ ስሜት እየተሰማኝ አይደለም እያለች እያወራችኝ ነበረ። ግን በስልክም ለማውራት ብዙ ስላልተመቻት ምናምን ቤት ውስጥ ተገናኝተን እንደምናወራ ያለውን ነገር በስነ ስርዓት ተገናኝተን እንደምናወራ ምናምን አውርተን ነበረ። ስልክ የዘጋ ነው። ከዛን ቀን በኋላ ነው በቃ አግኝቻትም አይቻትም አውርቻትም የማላውቅ። አዎ ከባድ ነው። እንዴት ነበር መጨረሻ ላይ በስልክ ስታወራሽ? ከጥሩ ስሜት ባሻገር ውስጣዊ ስሜት ነው ወይስ እየተናገሩ ነው ያለችሽ? በእርግጠኝነት ተናግረዋት ነው። እናትየው እንደሚናገሯት ከዚህ በፊት ነግራኛለች። እና ጸብ ሳይኖር አይቀርም ቤት ውስጥ በእርግጠኝነት ተጣልታ ነው የከፋት እንጂ ዝም ብላ ከመሬት ተነስታ ስሜቷ ተለዋውጦ ምናምን አይደለም። ተናግረዋት ተጣልታ እንደከፋት ነው የገባኝ። እና አሁን ጓደኛዬ ጠፋች፣ ከጠፋት አንድ ወር ሆናት እያልሽኝ ነው። እና ከዛ ቀን ማታ በኋላ በበነጋታው አላገኘሻትም? አላገኘኋትም። እና እንዴት ነው ከዛ በኋላ ያሉት ስቴፖችስ? በበነጋታው እሷን ለመፈለግ ምንድን ነው ጠፋች ሲባል እንዴት ነው ጠፋችስ ልትይ የቻልሽው አንቺ? እንደነገርኩ አርፌ አልተቀመጥኩም፣ ወሩን ሙሉ አርፌ አልተቀመጥኩም። እዛ ቤትም ተመላልሻለሁ። ቤታቸውም ሄጄ በምጠይቃቸው ሰዓት የሚያሳዩኝ ነገር ጥሩ ነገር አይደለም። የሚመልሱልኝ መልስ ደስ አይልም። አናውቅም ነው የሚሉኝ። በቃ እንግዲህ መቼም ኪሩቤል እና የኪሩቤል እናት ማለት ነው። ሁለቱም የሚመልሱልኝ መልስ ጥሩ አይደለም ማለት አናውቅም፣ ወይ ክፍለ ሀገር ሄዳ ይሆናል ቤተሰቦቿ ጋር ምናምን ነው የሚሉኝ። እዛ ደግሞ እንዳልሄደች እዛ ያሉት ክፍለ ሀገር ያሉት ቤተሰቦች እኔን ስለሆነ የሚያውቁት እኔን እያስጨነቁ ነው ያሉት። የት ናት ልጃችን ምናምን ለምንድነው ስልክ የማትደውለው ምናምን ይሉኛል። ክፍለ ሀገር ያሉት ሰዎች አንቺን ነው ያውቁሻል? እኔን ያውቁኛል። እና እኔ ጋር ነው የሚደውሉት፣ እኔን ነው የሚጠይቁት ምናምን። እኔ ደግሞ መሀል ላይ ተጨነኩኝ፣ ግራ ገባኝ። እዛ ቤት እንደሚሄድ ሰዓት ጥሩ ነገር አይቀበለኝም። እናትየዋም ማመናጨቅ ነው፣ ልጁም የሆነ ማለት ደስ የሚል መልስ አይመልስልኝም። እኔ ምን አውቃለሁ የእሷ ጠባቂ ነኝ እንደ አይነት ነገር ነው ጭራሽ የሚለኝ። የሚገርም የዛ ታይም ላይ የጠፋሽ ታይም ላይ እንዴት ነበረ? በበነጋታው ተገናኝታችሁ እንደምታወሩ ነበር የተስማማችሁት? ከዛ በኋላ ሙሉ ለሙሉ ደብዟ ጠፋ ብለሽኛል። እና በበነጋታው ስልኳ ዝግ ሆነብሽ? በአካል አላገኘሻትም? የዛን ዕለትስ ወደዛው ቤት ነው የሄድሽው ወይስ አድረሽ 3-4 ቀን ከሆነ በኋላ ነው ፍለጋ የጀመርሽው? በነጋታው አልሄድኩም እውነት ለመናገር ስልኳም ዝግ ሆነብኝ ምናምን። እኔም የራሴ ጉዳይ ስለነበረብኝ ወደ ቤት መሄድ አልቻልኩኝም በነጋታው። ግን በሶስተኛው ቀን ነው መሰለኝ፣ በሶስተኛው ቀን ሄጄ ነበረ። ከዛ አናውቅም ምናምን እንደነገርኩ እንደዚህ አይነት ተመሳሳይ መልስ ነው የሚሰጠኝ። ደጋግሜ ሄጃለሁ ቤት ውስጥ ምናምን ተመሳሳይ መልስ ነው የማገኘው። ምንም የተለየ ነገር ሊነግሩኝ አልቻሉም። መጨነቅ እንኳን አይታይባቸውም። የሚገርም ነገር ያውቃሉ ሁኔታዋን፣ እዚህ ቤተሰብ እንደሌላት ምናምን ያውቃሉ። ትንሽ እንኳን መጨነቅ አላየሁባቸውም። በቃ ጠፋች በቃ እነሱ ምንም አይመስላቸውም። እኔም በቃ መሀል ላይ ጭንቀት ውስጥ ገባሁ፣ ግራ ገባኝ። የቤተሰቦቿ ጥያቄ አለ፣ እኔም ደግሞ ያሳስበኛል። ምን ሆና ነው ይቺ ልጅ የት ገብታ ነው የሚለው ነገር በጣም ስላሳሰበኝ ነው እናንተ ጋር ላካፍላችሁ የመጣሁት። እቃዋ አይ ቲንክ እንደሚባለው በስልክ እያወራችሽ ነበረ ካሜራማን። ድንገት አንዳንድ ሰው ሲከፋው ዝም ብሎ ተነስቶ እቃውን ሰብስቦ ገዳም፣ ጸበል ቦታ፣ ቤተሰቦቹ ጋር ክፍለ ሀገር ምናምን ሊሄድ ይችላል። እና እንደዚህ እቃዋን ይዛ የመውጣት ነገር እቃዋን ይዛ ወጣች፣ በቃ አልመጣም ብላን ወጣች ምናምን አላሉሽም? ምን አይነት ሪዝን ነው የሚሰጥሽ? አናውቅም ባሻገር ስታስጨንቂያቸው እሺ ቲዳ ነው ምን ማለት ነው አናውቅም ምናምን ማለትሽ አይቀርም እንደ ጓደኛ። እና ምንድነው የሚሰጡሽ እንትን? በቃ እንደነገርኩሽ ጠይቃቸው ወደ ክፍለ ሀገር ሄዳ ይሆናል ቤተሰቦቿ ጋር ሄዳ ይሆናል። እሱንም ሄዳለች አይደለም ሄዳ ይሆናል ነው የሚሉ። ቤተሰብ ደግሞ ከዛ የደወለ ልጃችን ጠፋች እያለ ቤተሰብ ደግሞ ነገ ይደውላል ልጃችን የት ገብታ ነው ምናምን የሚሉ ጥያቄዎች ያስነሱብኛል። በቃ መሀል ላይ እንደነገርኩ እኔ ጭንቀት ውስጥ ገባሁ፣ ግራ ገባኝ የት ላገኛት እንደምችል ምናምን። በቃ ከባድ ነው በጣም ለመናገር። አሁን ኦልሬዲ የሁሉ ስቴፖች አለፉ።
ጓደኛሽ ኦልሬዲ ከጠፋች 1 ወርም ሆኗታልና እግዚአብሔር ፈቅዶ እኛንም ፈጣሪ ረድቶን በአንቺ እግዚአብሔር እኛ ልኮ ለዚች ልጅ መዳኛ ሆኖ እውነት ጉዳት ላይ እንደሚባለው አይምሮሽ ላይ እንደሚመላለሰው ስጋት ተጎታ ወይ ጉዳት ላይ ሆና ከሆነ ያው ደርሰን ለእሷ እርምጃ የምንወስድበት ነገር ይኖራል ብዬ አስባለሁ። ግን የምጠረጥሪው ነገር አለ ብለሽኛል ከካሜራ ጀርባ እና ከመጥፋቷ ባሻገር የምጠረጥረው ነገር አለ አሁንም አንዳንድ ሁኔታዎች እያስጠረጠሩኝ ነው ብለሽኛል እና እሱስ ነገር ምንድን ነው? በቃ እንደነገርኩ የእናትና የልጅ ሁኔታቸው ምንም ደስ እያለኝ አይደለም። በእርግጠኝነት እነሱ ጋር የሆነ ነገር ሆናለች፣ የሆነ ነገር አድርገዋታል፣ የሆነ ነገር ሆናለች እዛው ቤት ውስጥ ማለት ነው። አዎ ስለ ያው የሰው ልጅ ሁኔታን አይተህ ራሱ እኮ የምትረዳው ነገር አለ አይደለ እንዴ? ምንም ማለት እሱ ራሱ ባይወዳት ራሱ ስሜት ባይኖረው ራሱ ስትጠፋ እኮ ሊጨነቅ ይገባል፣ ሊፈልጋት ምናምን ይገባል አይደል? እነዚህን ስሜቶች አላየሁበትም። እናትየዋም ላይ የኬርለስ ስሜት ነው ያየሁት። በቃ ምንም ግድ እንደሌላቸው ምናምን ስለሆነ እያየሁባቸው ያለሁት ከነሱ ያልፍ እና ደግሞ እንደነገርኩ ቤት ውስጥም ሰላም የላትም። ከእናትየዋም ጋር ጸብ ናት፣ ሁሌ ጸብ ነው። እንደዚህ ያለችኝ እናትየው በእንደዚህ ምክንያት ተጣላ ምናምን ስለሆነ የምትለኝ ምክንያት የማይሆን ምክንያት እያነሱ ነው እናትየዋ የሚጣሏት ምናምን። ስለዚህ በእርግጠኝነት ከዛ ቤት እንደማያልፍ በጣም እርግጠኛ ስለሆንኩኝ ነው መጥቼ ለእናንተ ይሄን ጥቆማ እያደረስኩ ያለሁት። ኦኬ አንቺስ ምን አይነት እርምጃ ወሰድሽ? አሁን 1 ወር ስትፈልጊያት አላገኘሻትም። መፈለግና ለማግኘት ደግሞ አያስተውም ወደኛ ሚዲያ ያስመጣል። ግን ከኛ ሚዲያ ከመምጣት በፊት ለፖሊስ መጠቆም ሊሆን ይችላል። ቤተሰቦቿስ ጠፋችብኝ ነው ያልሻቸው? የት ናት ነው ያልሽው? ቤተሰቦቿስ እዚህ አዲስ አበባ መጥተው መፈለግ ነገር ቢኮዝ አንድ ልጅ ጓደኛዋ ጋር ስደውላት እኔም አላውቅም ጠፍታብኛለች የምትል ከሆነ ቤተሰብ ከክፍለ ሀገር መጥቶ ሊፈልጋት ይችላል ብዬ አስባለሁ። እና ቤተሰቦቿን ምን አልሻቸው? የት ናቸው? በምን አይነት ጭንቀት ውስጥ ናቸው? አሁን ለፖሊስስ የጠቆምሽበት እርምጃዎች አሉ ወይ? ምን አይነት ውሳኔ ወሰንሽ? እሺ ለቤተሰቦቿ እንግዲህ አልነገርኳቸውም፣ ማለት እንደዚህ ጠፍታብኛለች ምናምን ብዬ በግልጽ አልነገርኳቸውም። ምክንያቱም ይጨነቃሉ። እነሱም ምንም ባላረጋገጥኩት ነገር እነሱንም ከዛ ድረስ አልፍቼ እዚህ እንዲንከራተቱ ምናምን አልፈለኩኝም። እና ለፖሊስም ደግሞ እጄ ላይ ምንም ማስረጃ ሳይኖር የማውቀው ነገር ሳይኖር ዝም ብዬ እጄም ለፖሊስ መጠቆሙን አልፈለኩትም። የሆነ ነገር እንኳን ባገኘውን ነገር ቢይዝ ያቺን ነገር እጄ ለፖሊስ ብናገር ጥቅም ይኖረዋል ብዬ ስላሰብኩ እስካሁን ፖሊስ ጋርም አልሄድኩኝም። በግሌ ነው በቃ ስፈልጋት ነበር። እናንተ ጋር የመጣሁበትም ዋና ምክንያት ይሄ ነው። ቢያንስ ከእናንተ ጋር ሆኜ ትንሽ ማስረጃ እንኳን አግኝተን የሆነ መፍትሄ ላይ እንደርሳለን ብዬ ነው። ቤተሰቦቿ ምን ያሉሽ ወይም ምን አልሻቸው? የት ሄዳ ነው ሲሉሽ ታዲያ? በቃ ማለት በትምህርት ቢዚ እንደሆነች ምናምን እየነገርኳቸው ነው። ማለት ሲደውልልኝ ትምህርት ቢዚ እንደሆነች ላይብራሪ ገብታ ነው፣ ማውራት የማትችልበት ሁኔታ ላይ ስለሆነች ነው፣ በጣም ጥናት በዝቶባት ነው ምናምን ብቻ የተለያዩ ምክንያቶችን እየሰጠኋቸው እያረጋጋኋቸው ነው ያለሁት እንጂ ጠፍታብኛለች አላገኛትም ምናምን የሚል ነገር አልነገርኳቸውም ለእነሱ። እሺ ኦልሬዲ ከባድ ነው እውነት እየነገርሽኝ ያለሽው ነገር። ይሄ ፍቅረኛ የምትይው ኪሩቤል ሆነ እናቱ ማን ነበር ስሟን ያልሽኝ? ራሄል። እሺ ወይዘሮ ራሄል ምን አይነት ሁኔታ ላይ ናቸው አሁን? እቺ ሴት ከጠፋች በኋላ ከአንቺ እኩል ተጨንቀው እንደማይፈልጓት ነው የነገርሽኝ። ግን እሷ አሁን ምን አይነት ሁኔታ ላይ ነው ያለው? ኑሮውን እየቀጠለ ነው? ሌላ ፍቅረኛ ይዘዋል አልያዘም? ድንገት እንኳን እንዳልሽው ጎተዋት ቢሆን ቶሎ እሷን ረስቶ ሌላ ፍቅረኛ ለመያዝ ሌላ ህይወት ለመመስረት ዝግጁ ይሆናል ብዬ ስላሰብኩ ነው። እና ተጨንቋል እሱም እየጠየቅሻል አገኘሻት አላገኘሻት እያለ ወይስ ጭራሽ አያወሩሽም? ምን አይነት ሁኔታ ላይ ነው ሰው ፍቅረኛ ያለው? እንግዲህ ጭራሽ እኔ ቤታቸው እንኳንስ ደውለው እንዴት ሆነች ተገኘች ወይ እንዴት ሆንሽ አንቺ ምናምን የሚል ጥያቄ ሊጠይቁኝ ይቅርና ቤታቸው ሲሄድ ራሱ ከሌላው ጊዜ የተለየ ማለት ደስ የማይል ስሜት ነው የሚያሳዩኝ። ላንቺ የሆነ ባልመጣች አይነት ነገር አለ አይደል? እንደዚህ አይነት ስሜት ነው የሚያሳዩኝ። እንኳን ደውለው እንዴት ሆንሽ አገኘሻት ወይ ምናምን የሚል ጥያቄ ሊጠይቁኝ ይቅርና ባልሄድባቸው ቤታቸው ራሱ ደስ ነው የሚላቸው። እንደዚህ አይነት ስሜት ነው የሚያሳዩኝ። እሱም ደግሞ እንደነገርኩ ከመጀመሪያው ጀምሮ ባህሪ አለበት ብያለሁ አይደል? ከመጀመሪያው ጀምሮ እንደዛ ነው። ከሴቶች ጋር ምናምን ይዘን ራሱ አየዋለሁ እንደሌላው ጊዜ ኦልሬዲ እንደለመደው ህይወቱን ቀጥሏል። በቃ ምንም ነው ያልመሰለው ጭራሽ። በቃ ከባድ ነው በጣም አንድ ሰው የሰው ነፍስ ነው እንኳን የሰው ነፍስ ቁስ ጠፍቶ የጣል ነው የት ሄደ እያለን ያስጨንቀናል። እንኳን የሰው ነፍስ ጠፍቶና ከባድ ነው በጣም ቢኮዝ አንድ ሴት ገና እየተማረች ያለች ሴት ከባድ ነው። ሁለት ደግሞ ተመልካቾች ይህን ነገር ስናገር በጣም አዝናለሁ። እቺ ልጅ ከ1 ወር ወይ ከ2 ወር በኋላ እንደምትመረቅም ነው የነገረችኝ። በዚህ አጋጣሚ አንቺ ነው እንኳን ደስ አለሽ። የሁሉ አመት ተምረሽ መመረቅ በጣም ደስ የሚል ነገር ነው። ግን አብራሽ የተማረች ዩኒቨርሲቲ የሁሉ አመት መስዋዕትነት የከፈለች ጓደኛሽ ነው ከጎንሽ ሆና አብራሽ እንድትመረቅ ነው ምኞቴ። ስለዚህ እሷን ማግኘት ማገዝ
እንደሚባለው እንደዚህ ደብሷ ጠፍቶ እንዳይቀር ማድረግ ያለብንን ነገር ከክሩ ጋር ተመካክረን እነ ሉሌ እና አፍቴ አሉ፣ የተለያዩ ሰዎች አሉ፣ እኔም አንድነትም አለው፣ ከኔም ካሜራ አለ፣ ብዙ ሰዎች አለን። ተመካክረን እቺ ልጅ እንዴት ብናደርግ ይሻላል የሚባለውን ነገር የምንወስን ይሆናል። ያው ስለሰጠሽኝ ጥቆማም ሆነ የተለያዩ ነገራቶች በጣም አመሰግናለሁ። ድንገት ካሜራማኔ መጠየቅ ፈልገው ጥያቄ ካለ ቀጥል። ትምህርቷ ላይ ያለችበት ሁኔታ ማለት ነው። እንግዲህ እንደነገርኳችሁ ሀኒ ተግባቢ ተጫዋች ልጅ ናት። ትምህርቷ ላይ የደከመች ልጅ አይደለችም። ጎበዝ ተማሪ ናት። ብትመረቅ ራሱ በከፍተኛ ውጤት የምትመረቅ ልጅ ናት። እና እንትን ማለት እንደዚህ በትምህርቷ በኩል ምናምን ሊያስተጓጉላት የሚችል ነገር አለ ብዬ የማስበው ነገር የለም። ኦኬ ከባድ ነው እና እባካችሁ በቃ እኔ ብቻ ጓደኛዬ አታልቅሽ፣ የኔ እህት አይዞሽ። አንቺን ለማገዝ አንቺን ለመርዳት ነው ዛሬ እዚህ ታይማችን መስዋዕትነት አድርገን የመጣ ነው። ስለዚህ እስከ ማገዝ ደረጃ ስለሆነ አሁን ያንቺ እዚህ ጋር ማልቀስ ሳይሆን ያንቺን መበርታት ነው የምንፈልገው። መፍትሄ ፈልጌ ነው የመጣሁት እና እናንተ ታወቃችሁ። ችግር የለውም አታልቅሽ። ከአንቺ የምፈልገው ምንድነው በምሰራቸው ስራዎችም ሆነ እቺ ልጅ በማፈላልግበት ሁኔታዎች ሁሉ ከጎኔ እንድትሆኚ መልካም ፈቃድሽ እንድትሰጪኝ ብቻ ነው የምፈልገው። እሆናለሁ። ይሄ እኮ የእኔ ግዴታ ነው። እንደዛ ከሆነ እኔ እና አንቺ እየተበካከልን እሷ የምናገኝበትን ስቴፕ እናገኛታለን። ቸሩ አምላካችን በጥሩ ሁኔታ ላይ ሆና አይምሮአችን ላይ ወይም አይምሮች ላይ እንደሚመላለሰው መጥፎ ነገር ሳይፈጸምባት በጥሩ ሁኔታ ላይ ሆና ተመልሳ መጣ ትምህርቷን ተመረቃ ጓደኝነታችሁ ቀጥሎ እንደማይ አልጠራጠርም። እግዚአብሔር ያሳካልሽ ማለት ነው ፈልገው። እንግዲህ ተመልካቾቻችን ጥቆማችን ወይም የጓደኛ ጭንቀት የጓደኛ እንባ ሁሉንም ነገር እንዳያችሁት ነው። እቺ ልጅ የት ሄዳ ነው ጠፍታ ነው ሀና ምን ሆና ነው የሚለው ነገር የሁላችንም ጥያቄ ነው። ስለዚህ ሀናን ለማግኘት ሀናን ለመፈለግ ሁላችንም የሚያስጨነቀን እኔን ጓደኛዋን እናት አባቷን ሁሉንም እናንተንም ከዚህ በኋላ ያስጨነቀ የሚመጣ ጉዳይ ነው ብዬ ስለማስብ ነው። እና ይህ ጉዳይ እንደዚህ አንተውም ዛሬውኑ ቀን ሳንሰጠው ወደነ ኪሩቤል ቤት ሄደን ማውራት ካለብን እናወራለን። እሷን መፈለግ ያለብን ቦታዎች እንዳለ በስነ ስርዓት እንፈልጋለን። ግን አንድ ይሄን ነገር ከመጨረሴ በፊት እሺ ችግር ይቅርታ ተመልካቾቼ፣ ከካሜራ ጀርባ ያሉ ሰዎች ሶፍት ስታቱና ነው ያሉኝ ነው። አታልቅሽ። ይሄን ነገር ከመጨረሴ በፊት ምንድነው ድንገት ሲከፋት ሲደብራት የሆነ ነገር ስትሆን እንዳንቺ ከፋኝ ምናምን ስትልሽ ለየት ያለ የምትገናኙበት ቦታ ካለ ብዬ አሰብኩ ካሜራማን እና አንዳንድ ሰው ሲከፋው ጸበል ሊሆን ይችላል፣ ዛፍ ቦታ ሊሆን ይችላል፣ ሊጠጣ ይችላል፣ ሊሰክር ይችላል፣ ሊያጨስ ይችላል ምናምን። የሰዎቹ ባህሪ ይለያያል። ሰው ራሱን የሆነ ከፍቶት ራሱን ጭንቀቱ ሲያገኝ ከጭንቀት የሚወጣበት መንገድ ይለያያል ብዬ አስቤያለሁ። እና ሀና ጓደኛሽ ናት። ሲከፋት ሲደብራት ምን አይነት ሁኔታዎችን መወሰን ትወዳለች? አሁን እንደዚህ እንዳስጨነቀሽ መጥፋትን ትመርጣለች ወይስ ምን አይነት ሁኔታ ነው የምትወስነው ሲደብራት? እንግዲህ እንደነገርኩ ሲከፋትም ስትደሰትም የምታማክረኝ ጓደኛዋ እኔ ነኝ እና ደግሞ ልትሄድ ትችላለች ብዬ ማለት ሳላስበው ቀርቼ አይደለም። የምንገናኝበት መናፈሻ አለ። እዛ አካባቢ ሄጄ ቀን በቀን ነው የምሄደው፣ እፈልጋታለሁ። እንደነገርኩ ወር ሙሉ ቁጭ አላልኩኝም። እነሱም ቤት ሆነ እዛ የምንገናኝበት መናፈሻም በቃ ብቻ አገኛታለሁ ብዬ ያሰብኩበት ቦታ ሁሉ ሄጃለሁ። ምንም ነገር ነው ላገኝ አልቻልኩት። ምንም ጭራሽ። ስለዚህ ሲከፋት የምትገናኝበት ቦታም የለችም ማለት ነው? የለችም ጭራሽ። ብቻ ከባድ ነው። ለማንኛውም ያው እሷ ትገኝበታለች ተብሎ የሚታሰቡት ቦታዎችም ሆነ እሷን አይተዋታል ተብሎ የሚታሰቡ ሰዎችን አግኝተን ለማውራት እሷ ትገኝበታለች ተብሎ የታሰቡ ቦታዎችም ለመሄድ እንሞክራለን። አይዞሽ ጓደኛሽ እንደዚህ ገብዛ ቀርቶ አይቀርም ማለት ፈልጋለሁ። እንግዲህ ተመልካቾቻችን እንደተከታተላችሁ እና በድጋሚ የዚች የሀናን ጉዳይ እስከ መጨረሻ የምንሄድበት ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ። እሺ ተመልካቾቻችን ተመልሰን ተገኝተናል። ኦልሬዲ የነ ኪሩቤል ቤት አካባቢ ነው ያለ ነው። አንዳንድ መረጃዎችን ለመያዝ እዛው ሰፈር አካባቢ ነው ያለ ነው። ስለዚህ ታችን ዛሬ እዚህ ከጎናችን ናት። ይህን ጉዳይ ቀን ስላልሰጠነው ዝናብ ክረምት እያስቸገረን ውርጩ ከኛ ጋር ሆኖ
ግን የዚህ የሀና ጉዳይ መጨረስ ስላለበት ነው እዛው ዛሬ እዚህ ተመላልሰን የተገናኘነው። ስለዚህ ምን መሰለሽ ቅድም እንዳወራሁሽ ነው ካሜራማኔ ድብቅ ካሜራ ያዘጋጀልሻል። ደረትሽ ላይ አድርገሽ ትገቢያለሽ። ቤት ከገባሽ በኋላ ኪሩቤልንም አግኘ የኪሩቤል እናት ራሄልንም ማግኛት አንዳንድ ጥያቄዎችን የት ሄዳ ነው እዚህ ቤት ነበረች ማስረጃ የሚሆኑ ጥያቄዎችን እንዳልሽኝ ፊት አይሰጡኝም አያወሩኝም ብለሽኛል። ግን በቻልሽ አቅም እነሱን ለማውራት ለማወጣጣት ማስረጃ የሚሆን ነገር ኢቭን ነው እኔ ከዚህ ቤት ሙታም ሊሆን ይችላል እንዳልኩሽ ነው ቅድም አንዳንድ ሰው እውነታውን ለማውራት የሆነ ነገር ስታወሪ ያናድዷል። ሙታ ሊሆን ይችላል እኔ የሆነ ነገር አድርጋችሁታል የት ናት ምናምን ብለሽ በደንብ በስነ ስርዓት አውሪ ጠይቂ። አንቺን የመጉዳት ነገር አንቺን ሊጎዱ አንቺን የሆነ ነገር ላይ የማድረግ ነገር ካለ እኛ እዚህ ከውጭ ሆነን ድብቅ ካሜራ ላይ በገባሽው ላይፍ ስለምንከታተል የሚፈጠር ነገር የለም። አንቺን ጭረት እንኳን የሚነካ የሆነሽ ነገር ኃይል ቃል እንኳን ከተናገረችሽ በር አካባቢ መኪናው ስለምንሆን ሩጠን ገብተን አንቺን ለማዳን ስለሆነ ከጎንሽ ያለ ነው። እንዳትፈሪ መጠየቅ ያለብሽን ስለ ጓደኛሽ እያስጨነቀሽ ያለውን ነገር ጠይቄ ድብቅ ካሜራ እንሰጥሻለን። ወደ ቤት ትገቢያለሽ ማለት ነው። እሺ እሺ። ሀሳብ አለሽ የምትጨምሪው? አይ የለም በቃ እንዳትፈሪ ከጎንሽ ነን ለማለት ነው። ካሜራማን ድብቅ ካሜራ አዘጋጅላት። አብራችሁን ቆዩ። እዚህ ቤት እኔ ነኝ። አኪራ እንዴት ነህ? አለም ብስ ሰላም አለ ለጣፋ ምን ነው መጣሽ ዛሬ? ሰላም ነው? አይ ነው ያለ ፕሮግራም ያለ እቅድ እንዴት መጣሽ ብዬ አስቤ ፕሮግራም አስይዤ መምጣት ያለብኝ ማለት ነው እዚህ ቤት። እንደዛ እንኳን አላልኩም። ምንድነው ነገሮች ወደ ሌላ እንግዲህ እሺ ተው በቃ እሱ ችግር የለውም። እንዴት ነህ? ክላስ ሄደም አልገባሽም? ነው አልገባሁም። የመረቂያ ጽሑፍ እየሰራሁት ነው። በቃ ልትመረቁ ደርሷል ቀናችሁ። ይብላኝ ላንቺ እኔ ሰው ጊዜ ጨርሻለሁ እና ልወጣ ስል ነው ግን የመጣሽው። ምን ነው በሰላም ነው? ኧረ ትንሽ ደቂቃ ግባና እናውራ። ማን ትንሽ ደቂቃ ላዋራ ፈልጌ ነው የመጣሁት። አንዳንድ ነገሮች እናውራ። ጉዳይ አለሽ እንዴ? ስለምን እንደምታወሪው እዚህ ማውራሽ ነገር ካለ ነው። ስለ ሀኒቾ ትንሽ ነገር እናውራ እስኪ ቁጭ ብለን። ማን? ስለ ሀኒ። ምንድን ነው አንቺ ስለ ግን አስሬ እየመጣሽ ሀና ያንተ ግን የምርክን ነው እንደዚህ የምታወራው? ስለሱ ምን ማለት ነው የምርክን ነው? ምንም የመሰለክ እኮ አይደለም ያለው። መፈለግ ባለብኝ ሰዓት ፈልጊያታለሁ። ተጨንቄያለሁ። በቃ ፈለግ የሄደችን ሴት እኮ ምን ማድረግ አልችልም አይደል? ለምን እንጦሮጦስ አገባም? ምንም ነው የማያሳስበው። በቃ አንድ ነገር ሆና ቢሆንስ ግን እንጦሮጦስ ለምን አገባም? እንዴ ፈልጊያታለሁ አልኩሽ እኮ አይደል? ተጨነቅኩኝ። መጨነቅ ባለብኝ ሰዓት ተጨንቄያለሁ። አለቃ አንተ እኮ እንደውም እኮ ፍቅረኛ ነህ። ከኔ በላይ ነበር እኮ እንደውም መጨነቅ የነበረብህ። እኔማ ማፈቅረው የነበረው አንቺ ነበር። በይ በቃ ማዘሯ ቶሎ ጭላ ታዋራ ትራክ መጣለች። እንዴት ነሽ? ሰላም ነው። ደህና ነሽ? እግዚአብሔር ይመስገን። አለ እግዚአብሔር ይመስገን። ችግር አለ ቤተሰብ? እግዚአብሔር ይመስገን። እንዴት ነው ማለት ነው? አለ እግዚአብሔር ይመስገን። ሁሉ ሰላም፣ ስራ ምናምን አሪፍ ነው። ደህና ነኝ እግዚአብሔር ይመስገን። ትምህርት አሪፍ ነው። አዎ እንግዲህ እስኪ የመመረቂያችን ጽሑፍ እየጻፍን ነው። እኔ የምልሽ ማዘርዬ እስኪ አንድ ጉዳይ ከላወራ። አይ ችግር የለውም። ቆይ ትንሽ እናወራ ማዘርዬ፣ ችግር የለውም። ትንሽ ስለ ሀና ትንሽ ስለ ሀና የሚያገባኝ ነገር ምንድን ነው? በምትጠስ ቁጥር ሀና እናት ይኛለሽ። ማዘርዬ እኔ እኮ አስጨንቆኝ እኮ ስራ እያለብኝ እሷ የምጠብቅበት። አዎ ግን አስጨንቆኝ እኮ ነው። ሌላ እኮ የሚያውቅ ሰው የለም ማለት ነው። እዚህ ቤት ነበረች የት ሄደች? ያዳመጥሽ ከሆነ ማለት ነው የሚያገባኝ ነገር የለም። መጣች፣ ሲመቻት ኖረች፣ ስትፈልግ ወጣች። በቃ የማውቀው ነገር አለ። ኧረ ማዘርዬ እንደዛ ይባላል። ትንሽ እንኳን እንደ ሰው መጨነቅ የሚባል ነገር እኮ አለ። እና ቤተሰቦቿ ጋር ከሄደች እኔ ጋር ጎትቼ አላመጣኋት። ሄደች ጎትቼ ስላላመጣኋት እራሷ መጣች። ቤተሰቦቿ ጋር እኮ አልሄደችም ማዘርዬ። እና ታዲያ ሄደች እኮ የለችም። እና እኔ ደግሞ እዚህ ቤት እንዳለች ነበር የማውቀው። እንግዲህ እኔ እሷን ፍለጋ ስራዬን ቤቴን ትቼ እሷን ፍለጋ አልዞርም አይደል? አንቺ እንደ ጓደኝነትሽ ፈልጊያት። አይ ባይዞሩም ትንሽ እንኳን እኮ እንደ ሰው መጨነቅ የሚባል ነገር አለ። ማሰብ አለበት እኮ። እየደረቴ ልምታ። አይ ቢያንስ በእርግጠኝነት የሆነ ነገር ያውቃሉ። እዚህ ቤት ነበረች ለመጨረሻ ጊዜ እኔ ሳገኛት ሳወራት እዚህ ቤት ነበረች ጓደኝነቱ ለኔ ነው እንዴ ማዘር? እንደዛ አይባልም እኮ። ሄደቻ መጣች፣ ኖረች፣ ሄደች። አቃጣ
ላይ ኖረች እንጂ ምንም ያደረገችልኝ ነገር የለም። ኧረ ማዘር ተው እንደዚህ አይባልም። ምን ማድረግ እኔ በጣም እያስጨነቀኝ ነው የጓደኛዬ። ስለዚህ ካስጨነቀሽ ባለችበት ፈልጊያ ማዘር። እዚህ ነገር ውስጥ ፖሊስን ይገባል። በስነ ስርዓት እናውራ። ምን አገባው ማለት መጨረሻ ነበረችው እዚህ ቤት እንደሆነ የማውቀው ነገር አለ። ፖሊስ ፈልጊ ብሎ የሚያስገድደኝ ከሆነ የሚያስገድደኝ አካል ይምጣ። ውጪ። ቆይ ሞታም ከሆነ ንገሩኝ ማዘር። የማውቀው ነገር የለም። የት እንዳለች በእርግጠኝነት ያውቃሉ። የማውቀው ነገር የለም። ትሰምኛለሽ? ለመጨረሻ ጊዜ ነበረችው እዚህ ቤት ነው የነበረችው አይደል? የት ሄደች ይባላል? ዝም ብላ መቼም አትጠፋም። ለአንድ ሰው እንኳን ሳታሳውቅ ትጠፋለች። አርጉ እያልሽ ነው ያለሽው። ሞታም ከሆነ ገለናታል። አዎ ውጪ። ገለናታል። ተነሽ ውጪ በቃ። የእናንተ እንደነሽ ዘላለምሽን እየመጣሽ ልጨቀጭቅ። ውጪ ውጪ በቃ ውጪ። ማዋራሽ ነገር የለም። ውጪ ውጪ በቃ ውጪ ውጪ። ኧረ ተው ውጪ። እየሰማሽ ነው? ውጪ። ምንም ማዋራሽ ነገር የለም። በቃ ሂጂ። የምታመጪውን አካል ያለው ሂጂ። ቀጥይ። ስለኔ እንትን የሚለኝ ፈልግ የሚለው የሚያስገድደኝ አካል ካለ ያለው ተመልካቾቻችን እንግዲህ ከቤት አባረውታል። ይኸው እንደምታዩት ነው። ከቤት አባረዋታል። ገላችሁታል የሚል ጥያቄ ስታነሳ አዎ ገድያለሁ፣ እንደውም ገለናታል ውጪ ምናምን ብለው አስወጥቷታል። ስለዚህ ይሄ ማስረጃ ይዘናል። ቀጣዩን ነገር ደግሞ እኛ ራሳችን ወደ ቤት ሂደን አንዳንድ ጥያቄዎችን የምንጠይቅ ይሆናል። እውነት እንደሚባለው ገለዋት ልትመረቅ የደረሰች ቤተሰብ የሚፈልጋት ልጅ ገለዋት ከሆነ ትንሽ ይከብዳል። አይ ቲንክ እያየን ያለው ነገር እንደዛ ነው። ያው እሷን አባሯት አስወጥቷታል። አሁን ከኛ ክሩ ጋር ያለችው ኪሩቤል የሚባለው ግለሰብ ትምህርት ብሎ ወጥቷል። ስለዚህ እዚሁ አካባቢ እሱ እስከሚመጣ እንጠብቀዋለን። እናትየዋም እዛው ቤት እንዳለች ነው። ስለዚህ እሱ እንደገባ ቀጥታ ወደ ቤታቸው ሄደን አንዳንድ ጥያቄዎችን ያው ለመጠየቅ ነው ወይም ለማጣራት ነው የምንሞክረው። ለማንኛውም ተከተሉኝ፣ አብራችሁን ቆዩ። ተመልካቾቻችን አይ ቲንክ በሩ ክፍት ነው። አይ ቲንክ የግቢ ይመስለኛል ነው። እሺ ክፍት ነው። ዝጋው ካሜራ ነው። የኛው ቤት ነው እና እሱ ጋር እዚህ ቤት እኔ ነኝ። ሰላም ለዚህ ቤት እንዴት ነው? ሰላም ነው አለው። እግዚአብሔር ይመስገን። እዚህ ጋር ካሜራ አለ። እኔ አንድነት እባላለሁ። በየቤቱ እየዞርኩ አንዳንድ ሽልማቶች የሚሸልም ልጅ ነኝና አይ ቲንክ ቤት ከማን ጋር እንደሚኖረው አላውቅም። ሰው አለ አሁን ቤት ውስጥ ልጆት ባለቤቱ አይ ቲንክ የሰው ድምጽ አለ። አይ ሰላም አይ ቲንክ እሱም መጥቶ አንድ ሌላ አስረዳችሁ። ሰላም እንዴት ነው? እዚህ ጋር ካሜራ አለ እንዳንተ እንዳይላችሁ። አንድነት እባላለሁ። ከኤንጂኦ ነው የምሰራውና በየቤቱ እየዞርኩ አንዳንድ ጥያቄዎችን ጠይቃለሁ። እነዛን ጥያቄዎች በአግባቡ የምመልሱልኝ ከሆነ ወይም ጥያቄዎቹን በስነ ስርዓት የምመልሱልኝ ከሆነ ሽልማቶች አሉ። ታዲያ ካሜራው ግዴታ ነው? ካሜራው እዛ ኤንጂኦ ላሉ ሰዎች የሚሰጥ ነው። አንዱ ቤት ገብተን ይሄን ሸለምን እንዳናጭበረብር የሚመስላቸው ሰዎች ስላሉ ለሱ ማስረጃ መታወቂያ ላሳይ እችላለሁ። የኤንጂኦ እንትን መሆኔን ያው መታወቂያ ማየት ትችላለህ። እሺ እና ግን ምንድነው የምትጠይቁት? ቀለል ያሉ ስለ ቤተሰብ አሁን ሁለታችሁ እንደማየው እናትና ልጆች ናችሁና ስለ እናትና ስለ ልጅ አስተዳደግ እኮ ስለ ልጅ ስለ አስተዳደግ ምናምን ስላሉ ሁኔታዎች እናወራለን። ያው ካሜራው የሚቀረጸው ዳርኳችሁ ለነሱ እንትን ማለት ነው። አሁን ደግሞ እዚህ ጎረቤታችሁ እነ ወይዘሪት ማዋይሽ ቤት ነበርን። እዛ ጥያቄዎችን ጠይቀን እሳቸውም ያው ከሴት ልጃቸው ጋር ነው የሚኖሩት። ይሄን ጥያቄ ጠይቀን ውድድሩን ወይም ጥያቄውን በስነ ስርዓት ስለመለሱልን የአልጋ ተሸላሚ ሆነዋል። እዚህ ቤት ደግሞ አጋጣሚ ሆነውን የእናንተ እድል ወይም እዚህ ቤት የምትሸለሙት የልብስ ማጠቢያ ማሽን ነውና አይ ቲንክ የሌላችሁ ከሆነ ደስ ይላል። ድንገት ያላችሁ ደግሞ ከሆነ በገንዘብ ተቀይሮ ለብሩ ይሰጣቸዋል ማለት ነው። ስለዚህ እኛም ወጣት ነን፣ እኔና ካሜራማኔ በየቤቱ እየዞርን እንደዚህ አይነት ነገራቶች የምናደርገው ጉዳዩን እኛንም ለማገዝ ነው። ይሄን ነገር እያደረጋችሁ ያላችሁትና አቤት ገብተን 2-3 ደቂቃ ብቻ ብዙ ሰዓት አልወስድባችሁም። 4-5 ጥያቄ 5 ደቂቃ ወስዳለሁ። 5ቱም ጥያቄ ባገባው የሚመልሱልኝ ከሆነ ያልኩትን የልብስ ማጠቢያ ማሽን ሸልሜ
ተመሰጋግነን እንለያያለን ማለት ነው። ከዛ በኋላ ከ5 ደቂቃ ቢያንስ ያው ትንሽ ደቂቃ አለኝ። ችግር ሰዓት አልወስድም፣ አትጨነቅ ወንድም። እሺ በጣም እናመሰግናለን። ሰላም ለዚህ ቤት። እሺ ውድ ተመልካቾቻችን በመልካም ፈቃደኝነታቸው ወደ መኖሪያ ቤታቸው አስገብተውናል። በጣም ደስ የሚሉ እናትና ልጅ ናቸው። እንደው በብዛት ካሜራማኔም ያው ሊነግራችሁ ይችላል። እስካሁን ብዙ ቦታ ስንሻለን እዚህ ያልኳችሁን ጎረቤታችሁን ነው የዘሩን ማዋይሽ እና እናንተ ብቻ ናችሁ እናትና አባት ያገኘነው። እናትና አባት አልኩ፣ እናትና ልጅ። ብዙዎቹ ባልና ሚስት ጥንዶች ምናምን ናቸው እና ደስ ይላል በጣም እንደዚህ ቤተሰብ አንዳንዴ እናትና ልጅ እንደዛ ነው የምጠይቁት ነው እናንተ ማለት ቤተሰብ የሆነ ሰው ቤተሰብ ነገር በቃ በየቤቱ ነው የምንዞረው እና በየቤቱ ስንዞር ብቸኛም እናገኛለን፣ ቤተሰብ እናገኛለን፣ ሰውም ሳይኖርበት አንኳኩተን ተመልሰን እናውቃለን ምናምን እና አጋጣሚ ድነው ያነ ወይዘሮ ማዋይሽ ቤትም የጥያቄ ሳይ ጎረቤት ማለት ሲባል አይ ቲንክ ከተሳሳትኩ ወይዘሮ ራሄል ነው ስሞት። እነ ወይዘሮ ራሄል ቤት አይ የሰፈሩ ሰው ስንጣራ ስም ሰምተናል ምናምን እና ከልጃቸው ጋር ይኑሩ ከማን ጋር ይኑሩ አላወኩም እንጂ ወይዘሮ ራሄል የሚባሉ እናት እንዳሉ ሰምቼ ነበር። ደስ ይላል በጣም። እንግዲህ በመልካም ፈቃደኝነት ወደ ቤታችሁ ያስገባችሁ በተመልካቾች ፊት በጣም ማመስገን ፈልጋለሁ። በመጀመሪያ ለተመልካቾች ኦሬዲ ወይዘሮ ራሄልን ተናግሬያለሁ። ወንድሜ ስምን አስተዋውቅልንና ጥያቄዎችን እንቀጥላለን። ችግር የለውም። የኔ እንኳን ኪሩቤል ይባላል። አብዛኛው ሰው በኪሩቤልና በቤቢ ነው የሚጠራው። ቤቢ ሰፈር ውስጥ ማለት ነው። በጣም ደስ ይላል። እናቴም ወይዘሮ ፀሐይ ካለ ነው ራሄል ማለት ነው። ራሄል አልተሳሳትኩም። ብዙ ቤቶች ስለምንዞር ስም በጣም እንትን ያለው። አይ በጣም ደስ ይላል፣ በጣም ደስ ይላል። እንዴት ነው ልጅ ማሳደግ? እናታችን እንደማየው ጎልማሳ ልጅ አለዎት እና እንዴት ነው ልጅ ማሳደግ? ስንት አመት ነው ልጆት? ስንት አመቱ ነው አሁን? አይ ቲንክ እንደማየው ባለቤቱም በህይወት የለም፣ እዛ ጋር ፎቶ ተሰቅሏል እና እሱም አለ። ያው ነፍሲማር ማለት ፈልጋለሁ ከዚህ አስቀድሜማ። እንዴት ነው ያው ልጅን ያለ አባት ያለ ባለቤት ማሳደግ ከባድ ነው ብዬ አስባለሁ። እንዴት ነው ኑሮዋችሁ? ሲያስተዳደጉ ሁኔታ ውስጥ ሰፋ አድርጋችሁ ከማን ልጀምርልህ? ከአስተዳደግ ተመጣለ ማለት ብዙ መከራ አይታለች እናቴ ነው ለማሳደግ። እሷ እዚህ ጋር ስላለች ወይ እዚህ ሚዲያ ፊት ለፊት ለማውራት አይደለም። እናቴ ለእኔ በጣም ብዙ ነገር አድርጋለች፣ ለፍታለች። አስታውሳለሁ እንደውም ልጅ እያለሁ ለእኔ ብላ ከቤተሰቦቿ ጋር ተጣልታለች። ያው ልጅ እያለሁ ከቤተሰቦቿ ጋር ተጣልታ ምናምን እስቲ ከአባቴ ጋር ራሱ ተጣልታለች። የሆነ ጥፋት አጠፋሁና በልጅነቴ ማለት ያው ልጅም አይደለም በልጅነቴ የሆነ ጥፋት አጠፋሁኝና አባቴ ያው ማንኛውም ሰው ልጁን እንደሚቀጣው ቀጣኝና እናቴ ደግሞ ያው በብስጭት ማንም ሰው እንዲነካኝ አትወድም። እናት አንዳንዴ ወንድ ልጅ ስትሆን ለእናት ትቀርባለህ፣ ሴት ልጅ ስትሆን ለአባት ትቀርባለህ ይባላል። እሱ ነገር እውነት ነው። ያው በእኔም ስላየሁት እና አባቴ ቀጣኝ። ከዛ በኋላ እናቴ በብስጭት መጣ ምናምን ነገር አስታውሳለሁ። ከአባቴ ጋር ትጣላ ነበር ማለት ትንሽ ግጭታ ነበር ከአባቴ ጋር ማለት ነው። እና ምንድን ነው እናቴ ለእኔ በጣም ብዙ ነገር አድርጋልኛለች ከምለው በላይ ስለ ይሄ በቃላቶች የሚወራ ነገር አይደለም። ለኔ ያደረገችልኝ ነገር ማለት ነው ቃላት ያንሳታል እናቴ። አስተዳደጌም እንዴት መሰለህ ያው ፈጣሪ ተመሰገነው አሁን ላይ እንኳን ምንም ነገር እንትያለን አይቸግረንም። የራሴንም ስራ እየሰራሁ ስለሆነ በጣም አሪፍ። ክላስ ጨርሰህ ስራ ላይ ነህ ማለት ነው? ክላስ ጨርሼ ስራ ላይ ነኝ። በጣም ደስ ይላል። በፊት ምን አይነት ኑሮ ነበር መሰለህ የምንኖረው? ትንሽ ያው ይከብዳል የበፊት ኑሮ የሚባለው። ያው አባቴም ስራ ይሰራ ነበር ምናምን ነፍሱ ሳታርፍ በፊት ሳይሞት በፊት ያው የተወሰነ ስራ ነበር የሚሰራ ነበር። የሚያገኘውም ገቢ በጣም ትንሽ ነበር ስለ ከቀን ቀለብ አያልፍም ነበር። ይሄ ከእጅ ወደ አፍ የሚባል ኑሮ ማለት ነው። ከእጅ ወደ አፍ አያልፍም ነበር። ከዛ በኋላ ያው እሱ በሚሰራበት ሰዓት ላይ እኔም ለምን አላግዝም ብዬ ወሰንኩኝ። አባትህን ማለት ነው? አባቴ ነው እና በቃ እናትና አባቴን መጦር እፈልጋለሁ። ብቸኛ ልጃቸው ነህ? ብቸኛ ልጃቸው ነኝ። አይ በጣም ደስ ይላል። እሺ እና እንደዛ ማድረግ ፈለኩኝና ለምን እናትና አባቴን አላግዝም ብዬ አሰብኩኝ። ከዛ በኋላ የሆነ ቀን ነው ማንኛውም ሰው አዲስ አበባ ላይ ነው የተወለድነው። እቺ አዲስ አበባ ሰው ሁሉ
በልጅነቱ ነው ስራ የሚጀምረው አብዛኛው ሰው። እውነት ነው። የሆነ ቤተሰብ ሰፖርት ለማድረግ ይበልጥ ደግሞ ሁላችንም እንዳደግነው እኔም ከዝቅተኛ ካለ ማህበረሰብ ቤተሰብ ያደግኩ ልጅ ነኝ እና ሙሉ ቤተሰባችንን ሰፖርት ለማድረግ ሲባል ኑሮ የተመቻቸልን ልጆች ጋር በተለይ ወንድ ልጆች ከሆነ ከክላስ ጋርም ጎን ለጎን ክላስንም እስከ መተው የሚያደርስ ቤተሰብ ለማገዝ ካለን ጉጉት ስራ ከመስራት ያለን ጉጉት አውቀዋለሁ። እና ያው እንደዛ በምናደርግ ታይም ላይ እንደዛ በማድረግበት ታይም ላይ ለምን አባቴን አላግዝም እናቴን ስለምን አላግዛቸው አሁን ካለንበት ህይወት ላይ አወጣቸዋለሁ ብዬ አሰብኩኝና የሆነች ሰፈር አለ በፊት የምንኖርበት ሰፈር ላይ ዝም ብላ የሆነች ኮንቲነር ነገር አለችና ለምን እዛ ተቀጥሬ አልገባም ስል ትንሽ ነገር ናት ግን እንደ ካፌ አይነት ስለሆነች። በስንት ዓመት ነው ይሄን ነገር የወሰንከው? በጣም ትንሽ ነበርኩኝ የዛሬ ስንት ዓመት መሰለህ? በ8 ዓመቴ 9 ዓመቴ እያለሁ። በኢየሱስ በጣም ህፃን ልጅ ነው ማለት ነው። በጣም ልጅ ነበር። እንዴት ነው የማሚ ስል አቋርጥና አንተ በዛ ታይም ላይ እንዲህ ተቀጥሬ ልስራ አባቴን ሰፖርት ላድርግ ምናምን ሲል እንደ እናት 9 ዓመት 8 ዓመት ማለት ገና 3ኛ 4ኛ ክፍል ያለበት እድሜ ነው ልጅ ነው እና እንዴት እሺ ብለሽ ፈቃዱን አስተላለፍሽ ወይስ አስቸጋሪ ልጅ ነበር በልጅነቱ? እንዴት ነው አስተዳደጉስ? የዛ ሰዓት ወጥቶ እንዲሰራ አልፈልግም እና ካለን ችግር የተነሳ ምን ካለን የተነሳ እየጠፋ ነው የሚሄደው። ጠፍቶ ይሄዳል ወደ ይመጣል። ትምህርት ቤት ነኝ እያለ ራሱ እዛ እየዋለ ነበር ስራ ቦታ ማለት ነው። ወደ ይመጣል። ሲመጣ አንዳንድ ነገሮችን ጌታ መጣ ካንተ ማይ ማዘራ ደግሞ እንዴ ይገኛል እኮ ዞር ዞር ካልሽ እኮ ይገኛል። የሰራበትንም ይዞት ነው የሚመጣው ወደ ቤት። በጣም አሪፍ እንትን ይዞ እኛም መቼም ያው ካለን ድክመት የተነሳ እሺ እያለን መቀበል የሆነ ነገር ያው ከኑሮ አንፃር የሰው እንዳትፈልግ የራስንም እንዳታጣ እንደናት እንዳታስቀይም ይሄን ምክሮችን እየመከርኩ አሳድጌያለሁ። እንደ እናት ማንም ማድረግ ያለብን ሁሉ እናት እንደሚያደርገው አሳድጌ በዚህ ደርሰናል። እግዚአብሔር ይመስገን። አሜን። እሱ ካለፈው በኋላም እንግዲህ ያው እንኖራለን። እንዴት ነው ያው ሀዘን መቀዝቀዝ አይሆንብኝ ይቅርታና ባለቤቶት ወይም የልጆት ኪሩቤል ወላጅ አባት ካረፈ በኋላ ኑሮ እንዴት ናት? እንደ በፊቱ ነው ወይ? ቤትስ ይሄ ኪራይ ነው የቀበሌ ነው የግል ነው? እንዴት ነው ኑሯችሁ? አሁን ላይ ኢኮኖሚ አንፃር ቢኮዝ ኤንጂ ሆኖ አላልኳቸውም የውጭ ድርጅት ስለሆነ የልብስ ማጠቢያ ማሽን ብቻ ሸልመን ብንወጣ የልብስ ማጠቢያው ማሽን ባሻገር ሌላ ነገር ሊያስፈልጋችሁ ይችል ይሆናል ላይፍ ላይ እና ሳትደብቁ ያው ሚዲያ ስለሆነ ካሜራ ስለሆነ ምናምን አትደብቁ። መቆረጥ ያለበት ነገር ስለምንቆርጠው እኛ አትጨናነቁ። ግን መታገዝ ያለበት ነገር እንድትታገዙ። ምን አይነት ኑሮ ነበር አሁን እስቲል እየኖራችሁ ያላችሁት? ባለቤቶትም ካረፈ በኋላ እየኖሩ ያሉት ህይወት? በእርግጥ በእሱ ከሞተ በኋላ ትንሽ ይከብዳል። ይከብድም ትንሽ ጡረታ አለኝ። ጡረታ ከዛ ደግሞ ቤቶች አሉ። ቤቱ አከራይቼ ነው። ይሄ ግቢ የእርሶ ግቢ ነው? እነዚህ ሰርቪሶች የሚከራዩ ናቸው? ሰርቪሶች የሚከራዩ ናቸው። የራሴ ነው። እሱም ደግሞ እግዚአብሔር ይመስገን ወደ ይገባል ሰርቶ ይገባል። እግዚአብሔር ይመስገን። ነገሩ የቤት ኪራይ አዲስ አበባ ላይ የቤት ኪራይ ከሌለ ኢቭን ነው ደግሞ የሚያከራዩት ቤት ወራዊው ነገር ካለ እግዚአብሔር ይመስገን አይከብድም። ጥሩ ናችሁ። በጣም ደስ ይላል። በፊት ስንኖር እንዴት መሰለህ አባቴ ነፍሱን ይማረውና እሱ እያለ ስንኖር ማለት በቃ ዝቅ ያለ ኑሮ ነበር የምንኖረው። ተከራይተን ነበር የምንኖረው። አውቀዋለሁ ደግሞ የኪራይን ኑሮ ማለት ነው። እና በጣም ከባድ ስለ ያው ፈጣሪ ተመስገን ብለን ያው ሁሉ ነገር አለፍን እንጂ በጣም ከባድ ነበር በዛ ሰዓት። ከዛ በኋላ አሁን እንደነገርኩ ያው በልጅነቴ ነው ስራ የጀመርኩት ያለው እና ያው ማዘሯንም እየደበኩኝም ቢሆን እየሄድኩኝ ሰርቼ እየገብቼ ምን ትል ነበር። ከዛ በኋላ ቀስ በቀስ ግን አባቴን በጠና እየታመመ በታመው ነው ያረፉት። አባቴን በጠና እየታመመ መጣ። ትንሽ አባቴ ይጠጣል። ትንሽ ይጠጣል። ያው ምንም ነገር መደበቅ ስለሌለ ግልጽ ሆነን እንደ ወጣት እየተጋባን መቆረጥ ካለበት አሁን ማፈልጉት ነገር ካለ ቪዲዮ መጨረሻ ላይ ስለምናየው አንድ ላይ እንትን እንለዋለን እንቆርጠዋለን። ያው አባቴ ትንሽ ጠጣ ነበርና ከኑሮም አንፃር ይሆን አላውቅም ማስቸገር ጀመረ ምናምን ነገር። ከዛ በኋላ ደግሞ በጠና ታመመ። እድሜም ከፍ እያለ ሲመጣ አንዳንድ ሰው ያስቸግራል ይባላል። እንደማየው ወላጅ እናት አቋረጥኩ ይቅርታ በድጋሚ ወላጅ እናት ገና ወጣት ተጫዋች ናቸው እና አይ ቲንክ አባት ፎቶ ላይም እንደማያቸው ነው ትንሽ ከእድሜ ከእሳቸውም በለጥ ይላሉ ይመስለኛል። ልክ ነህ። ያው እንዴት እንደተገናኙ እንኳን ማዘሯ ትንሽ አጫውታኛለች እንጂ እዚህ ላይ እንድትሄዱን ማዘሯ ትነግርሃለች።
እንዴት መሰለህ የተገናኙት ያው ፋዘር በጣም እንትን ነበር የድሮ አራዳ ነው አይነት ኦኬ ዘሯን ምንድን ነው የሚባለው ይከጅላታል ይፈልጋታል ይባላል እንደዛ አይነት ውስጥ ነበር እና በዛ ወይ መሰለኝ የተዋወቁት እርግጠኛ አይደለሁም ያው ለመጠየቅ ፈልጌያለሁ ግን አይነግሩኝም የሚያወራ ነገር ብላ ኮስተር የሆነ ነገር አለ አዎ ቤተሰብ ላይ ያለ ነገር ድብቅ ነገር አለች እውነት ነው የሆነች ነገር ሁሉም አይነገር ልክ ነው ያው ከመሞቱ በፊት እንደነገርኩህ በጠና ታመመ መጠጡም እየባሰበት መጣ ቢያንስ ደህና መጠጥ ቢጠጣ ይሁን ምንድን ነው የሚባለው የሀበሻ ኦኬ ከባባድ አልኮሎች ነበር የሚጠቀም ነበር ያው ከዛ በኋላ ግን ያው ፈጣሪ ፈቀደና ወሰደው ማለት ፈጣሪ የፈለገውን ነው የሚወስደው አይደል ነው የሚወስደው ያው ቀኑ ደረሰና ሄደ እኔም ከዛ በኋላ እናቴን ሳይት ማለት በቃ እንዴት ይለኛል በሷ ጡረታ ትንሽ የዕለት ጉርሳችንን ብቻ ነበር የምናገኘው ይቻላል ኦኬ ቤቱን ክራይ አለ ሆዳችን አለ የሚበላ ምናምን ነገር አለ ያንን ነገር መሸፈን ጀመረች ማለት ከዛ አልፎ ደግሞ እኔ ጭንቅላቴ ካሁን በኋላ ክላሴን አቁሜ ስራ እሰራለሁ አልኳት ይላል የውሳን ሰፖርት ለማድረግ ግዴታ እንደዛ ስላት ተቆጣችኝ ከመቆጣት አልፎ የዛኔ ነው ላይ ጮችብኝ ለመጀመሪያ ጊዜ ማለት ነው ተቆጣችኝ ምናምን ነገር አይ ማሚ ግዴታ ነው መስራት ያለብኝ ምክንያቱም አሁን ላይ ፋዘር የለም ፋዘር እንደምታውቂው ሞቷል አርፏል አንቺ ደግሞ ብቻሽን ነሽ ስለዚህ ማገዝ አለብኝ አልኳት እኮ ተምረህ ተመርቀ ይሻለኛል አለች እየተማርኩኝም ቢሆን እሰራለሁ አልኳት ምንድነው እየተማርክ የነበረው ግቢ አይ ቲንክ እዛ ጋር የግራጁዌሽን ፎቶ አለ እና በዚህ አጋጣሚ እንኳን ደስ አለ ግቢ ጨርሰው ማዘረም እንኳን ደስ አሉት እና ምንድነው የጨረስከው አሁንስ እየሰራ ያለው ነገር ማርኬቲንግ ላይ ነው የሰራሁት ኦኬ ማርኬቲንግ ላይ ነው ሰርቼ ግራጁዌት ያደረኩት እና ይገርምሃል የግቢ ላይፍ ላይ በምኖርበት ሰዓት ላይ ወደ ግቢ ራሱ የደረስኩት እንዴት መሰለህ ሃይ ስኩል በመማር ሰዓት ላይ ማለት ነው ያው አንድ መቼስ ጀለስ አለ መቼስ ጓደኛ ምናምን የሆነ ባላባት ልጅ ምናምን ይኖራል እና ጀለስ ያለ አንድ ጀለስ ከሱ ጋር የሆነ በቃ መግባባት ጀመረ ምናምን ኦኬ እኔ ምን እስኪ የሆነ ስራ ፈልግልኝ አልኩት ማለት የሆነ በቃ አላ ማታ ገባኝ ከክላስ በኋላ መሰራበትን ስራ ፈልግልኝ አልኩት ያው ምን አይነት ስራ ነው የተገኘው ኖርማል ነው ምንም አይነት ስራ ነው መስተንግዶ አለ ትገባለህ አለ ይቻላል ግን 6 ሰዓት ገብቼ ነው የምወጣው አልችልም ያው ሰዓቷ ትንሽ ከበድ ትላለች 12 ሰዓት ገብተህ ያው 8 ሰዓት ነው የምትወጣው ለሊት ማለት ይሄ ማለት 4 ሰዓት ብቻ ነበር እንቅልፍ ምተኛ ነበር ከዛ ጠዋት ክላስ ይቀጥላል ከዛ በኋላ እሺ አልኩኝ ገባሁኝ እንደምንም ያው ሰርቼ ያው የሆነ ማስቀመጥ ያለብኝ ነገር ሴፍ የምታደርገው ነገር ያለብኝ ነገር ነበር እሱን እያደረኩኝ ወደ ዩኒቨርሲቲ ገባሁ ኦኬ አለፈንና ሃይ ስኩል ጨርሰን ወደ ዩኒቨርሲቲ ገባሁ ዩኒቨርሲቲ እንደገባሁ በማርኬቲንግ መማር ጀመርኩኝ እየተማርኩኝ ከዛ በኋላ ከተወሰነ አመታት በኋላ ደግሞ ድጋሚ ያለ አይደል ወጣ ትላለህ መቼስ ያው ኦሬዲ ቢዝነሱንም የለመድከው ገና በ7 አመት ስለሆነ አይከብድም ተስገብት ስለሆነ የምትለው ከዛ እየወጣሁ የሆነች ነገር ሸቅዬ እገባለሁ ማለት እዛ ሁኜ ማዘራን ማስጨነቅ አልፈልግም አትልም ይገባኛል የሆነ ወጣት ሆነ የምትረዳው ነገር አለ እዚህ የቤት ኪራዩ ምኑ ላይበቃ ይችላል እሷም አሁን ደግሞ ኑሮ በጣም ተወዷል አንድ እንጀራ ስንት እንደገባ እናውቃለን በጣም ተወዷል ከባድ ነው በጣም ያው እንግዲህ በጣም ደስ ይላል ያሳለፋችሁበት ነገር እና ያው እንደዛ እያሳለፈን ይገርማል ግራጁዌት አልኩኝና ከዛ በኋላ እስቲ ላልቆየሁም ለአንድ ወር አልቆየሁኝም በተመረኩበት ስራ ሳይሆን አንድ ወር አልቆየሁኝም አሪፍ ቢዝነስ ውስጥ ነበር የገባሁት ገባሁኝ እንደገባሁ ግን ፈጣሪም ይወደኛል ያው የልፋቴን አይቶ ነው የሰጠኝ የልፋቴን አይቶ ሰጠኝ በጣም ብዙ ሰራሁኝ ያው ገንዘብ ምናምን መያዝ ጀመርኩኝ ከዛ በድብቅ ነው ማሚ ገባሁኝና ማሚ ለምን ቤት አንቀሳቀስኩት የምን ቤት አለች ያው ማለት አንቺም ከምትከራይ እኛም ተከራይተን አንድ ከምንለው የዛ በፊት ተከራይታችሁ ነበር ተከራይተን ነበር እና አሁን ላይ ያለው ደግሞ ኪራይ ዋጋ በጣም ጨምሯል ስለዚህ ለዛ ምን ከፍልበትን ለምን ገዝተናል ነው ማለት ቆያው ሁላ ገንዘብ ከየት ይመጣል አለች ቤት ውድ ነው በተለይ አዲስ አበባ ላይ በጣም ነው እኔ እየሰራሁ አይደለም ከዛ ማለት ትንሽ መቆጣትም ጀመረች ምናምን ኦሬዲ ጊዜ ትደነግጣለች መማራለሁ ብለህ የሁሉ ገንዘብ ከመቼው ሴፍ አደረገ
አመጣ ምናምን ወንጀልም ሊመስላት ይችላል። እናቶች ባይዘው ሰርተህ እንኳን አሁን የኔም እናት ባህሪ ነው ሰርተህ ምናምን የሆነ ገንዘብ ስትሰጣቸው ከየት ነው ያመጣው የሰው ሀቅ እንዳይሆንና እኔን አያምኑህም ምሰራ አይመስላቸውም። አዎ በጣም ትንሽ መቆጣት ጀመረች ምናምን ማሚ ምን ማታስብ የምሰራው ስራ አለ አሪፍ የጀመርኩት ቢዝነስ አለ አልኩ። በቃ እሺ እንደዛ ከሆነ እሺ ግን ያሰብከው ቦታ አለ አለችኝ። እኔ ያሰብኩት ቦታ የለም ግን አንቺ የምታውቂው ከሆነ ምናምን ስላት እስኪ ሆነ ደላላ አለ ምናምን በፊት ቤቱን ሲያከራይ ነበር። እሱ ጋር ቀጥታ ሄድንና አንድ ላይ ነው የሄድነው። እንደዚህ አይነት ቤት እንፈልጋለን አልኩት። ማለት አንድ ቤት ብቻ ነው ወይስ ሙሉ ግቢ አለኝ። ጀስት ሙሉ ግቢ ቢሆን አሪፍ ነው ብዬዋለሁ። ያው ከዛ በኋላ አንድ ቦታ ላሳያችኋለሁና ወደዚህ ያመጣ ማሚንም እንደምታይ አስጎበኛዋት ሙሉ ነገር አሳየዋት። ይሄ ግቢ ማለት ነው በጣም ያምራል። ባይዘው በጣም አዎ እንደውም ቤት ፈልጉኛላችሁ ሰርቪስ አከራያለሁ ትቀመጣለህ። በጣም ደስ ይላል። ምን ችግር የላ ካሜራ ባኔ እንመጣለን ችግር የለውም። ያው ከዛ በኋላ ማሚ አዞርኩኝና አሳየኋት። በጣም ማሚ ወደደችው። በጣም እንዳየችው በጣም ወደደችው። ኦኬ አልተስማማም ምንም አላንገራገረችም። በቃ ግዛው ይሻለች እኔም ተስማማን። ከዛ በኋላ ትንሽ ማስጨረስ የነበረብኝ ነገር ነበረ ውል ማዞር ነበረብኝ የካርታ ማዞር ስለነበረብኝ እሱ ማስጨረስ ነበረብኝ። በቃ ችግር የለውም ለማሚ ያው የአንድ ድርጅት እንትን ነው ግን አፕሊኬሽን ነገር ነው። አፕሊኬሽን አለች እዛ አፕሊኬሽን ላይ የምትጫወታት ነገር አለች። የምትጫወታት ስለ ሰውን ኢንቫይት እያደረገ ኦንላይን ቢዝነሶች አይ በጣም ደስ ይላል። ያው የአባትህን ህይወት ማለፍ የእናትህንም ትናይቶ እግዚአብሔር ረድቶሃል። ደስ ይላል። ቤተሰብንም አልቀርክም እና እስቲ የኔ እናት አንድ ጥያቄ ልጠይቅዎት። ኦሬዲ ሁሉ ነገር ያደረገ ሁሉ ነገር የሰራ ልጆት ሁሉ ነገር ያደረገለት ልጆት ማለት ለእርሱ በጣም የተለየ ነገር ነው ብዬ አስባለሁ። እና ያው አንዳንድ ሰው ከጎን ቁጭ ብሎ ስለ ሰው አውራ ማለት ይከብዳል። እና እስቲ አሁን ከጎንዎት ነው እና ምን ያህል ይወዱታል ይሄ ልጅ እስቲ እንደው በቃል ግለጹለት። የእናትና ልጅ ፍቅር አዎ ከባድ ነው ይገባ እሱን ነው የምልዎት። ግን እስቲ ምን ያህል የሆነ ቃላት ያጥረኛል። ኦኬ ልጅ አይደለም እኔ ሁሉ ነገር ሁሉ ነገር በሄደበት እግዚአብሔር ከፍ ያለ ደረጃ ከዚህም በላይ የሚፈልገውን ያልቡ ነው መሻት ይስጥ። አሜን አሜን ሌላ ብዙ ነገር ሆድ ይመልካል። አሜን አሜን። አይ በጣም ደስ ይላል። በጣም ደስ የሚለው ቤተሰብ ውስጥ ነው የገባሁት። ተመልካቾቻችን እስካሁን የምጠይቀውን ጥያቄ በአግባቡ በስነ ስርዓት እየመለሱልኝ ነው። አሁን የመጨረሻ ጥያቄ አለኝ። ያን ጥያቄ ከመለሱልኝ እና ይሄን ጥያቄ ከነገሩኝ በኋላ የልብስ ማጠቢያ ማሽን ሰጥቻቸው ወደ ሌላ ቤት ብንቀጥል ይሆናል። እሺ በጣም አመሰግናለሁ። ብዙ ደስ የሚል የቤተሰብ ቆይታ ነው ያደረግነው። ወደ መጨረሻው ጥያቄ እንለፍ። እንዴት ነው ወጣት ነህ? ገንዘብ አይ ቲንክ እንደምትለው ዲል አድርገሃል ይሄን ቤት ገዝተሃል እና ገንዘብ ሲኖር ወጣት ስትሆን እድሜ የሚባል ነገር ከፍ ያለ ይመጣል ምናምን እና ይሄ እንዴት ነው ፍቅረኛ ትዳር ቤተሰብ የሚባለው ነገር እንዴት ነው እናንተ ጋር? ፍቅረኛ እንኳን ያው እኔ እናቴን በደንብ ከጦርኩኝ በኋላ ከጦርኩኝ ስለ እናቴ የምትፈልገውን አይነት ኑሮ ካኖርኳት በኋላ ነው ፍቅረኛ ብዬ አሰብኩት። እንጂ አሁን ላይ ምንም አይነት ፍቅረኛ የለኝም። በፊትም አልነበረህም ወደፊትም ገና ነው። ወደፊትም ሀሳብ ነው አሳየው እግዚአብሔር ሲሞላ ይሆናል። ማሚስ ምን ትመክሪዋለሽ? ከፍቅር አንፃር ምናምን ኦሬዲ እናቴ ልጡር እያለ ነውና በቃ እኔ ያለው ኦሬዲ እኔ አሁን የሁሉም እናት የሚለውን እቺን እድሜ ኖሬያለሁ አንተ ደግሞ የራስን አስተካክል የልጅ ልጅ አምጣ ምናምን ይባላል እና እንዴት ነው ያልሻለሽው? እድሜ እየገፋ ነው እስቲ እኔን ባይኔ ያሳየኝና ቆንጆ ጥሩ ስርዓት ያላት ልጅ አምጥታ አስተዋውቀኝ እያልሽ ራስን ህይወት ነው ያልኩ። በቃ ለኔ ኖረሃል እስካሁን ድረስ አሁን እድሜም የኔ እያረጀው እንትን እያልኩ ስለሆነ አንድ አምጣና አቀፍ አድርጌ እኔ ደግሞ ስለዚህ እሱ ደግሞ እናቴያችን ካልጠርኩ ነው ሚስቱም ትዳሩም እኔውን አድርጎ ነው የሚኖረው። እኔ ግን በአንተ ፊት አልመክርም ምከረው ራሱ ይኖር። እሺ አሁን ደስ ይላል በጣም። አሁን አንድ ጥያቄ ያለኝ ደግሞ የመጨረሻ ጥያቄ በደንብ ስሙኝ ትመልሱልኛላችሁ። እንትና የምትባል ልጅ ታውቃላችሁ? ሀና የምትባል ሀና ማናት? ሀና የምትባል የልጅሽ የኪሩቤል ድንገት ነገሮች ካልሆነ አላውቅም ይቅርታ ኪሩቤል ሰርፕራይዝ ሊሆን ይችላል ፍቅረኛ የነበረችው እዚህ ቤት ገብታ አሁን መሳሳቁን ቀልዱን ገታ እናድርገውና
ነበረው ሀና የምትባል ፍቅረኛ። ተረጋጉ። ምን ሆነ ነው በጣም የምትወዳት የምታፈቅራት በሚል ትርክት የምታወራት ኢቭን ነው ደግሞ አንቺም ነበሩ ምናምን እያልሽ አሁን ይቅርታ አንቺም ስላልኩ ነበሩ ምናምን እየተባባልን ከምናወራ እዚህ ቤት መታ እየኖረች የነበረች የምታውቂያት የሚያውቃት ፍቅረኛ ነበረችው። አልተሳሳትኩም። ለምን መሰለህ ኪሩቤል አንተንም እሷንም እናትህንም በጣም ነው የማውቃችሁ። እኔ የሀና በጣም የቅርብ ጓደኛ ነኝ። በጣም ሀና የትኛው ነው የምትለው? ሀና እዚህ ቤት ስትኖር የነበረችው ያንተ ፍቅረኛ። እኔ ፍቅረኛ የለኝም። ሀና ከአዲስ አበባ ወዳለ ክፍለ ከተማ የምትኖረው ሀና ከእሷ ጋር በፍቅር ግንኙነት እያላቸው የተነሳችሁት ፎቶ የተለያዩ ማስረጃዎችም እዚህ ቤት ስንኖርበት የነበረውን ነገር አሁንም ደግሞ እዚህ ቤት የሰው ቤት መፈተሽ አያስፈልግም እንጂ አሁንም እዚህ ቤት ደግሞ ቼክ ባረግ የእሷን እቃዎች ምናምን አገኛለሁ ብዬ አስባለሁ። ምንድን ነው እያወራህ ያለው? መፈለጉን እፈልጋለሁ። አካዱ። ለማንኛውም ላሳያችሁ። ይቅርታ ለምን ተነስታችሁ? የኔ ወንድም ቁጭ በል ተረጋጋና፣ ተረጋጋና ቁጭ በል። በመጀመሪያ ቁጭ በል ተረጋጋና እንትን አትበል። እሺ ችግር የለውም። እሱ አይ ሲክድ አናዶኝ ነው። ተቃቅፈው ፎቶ የተነሱት አንቺ እዚህ ቤት ስትኖርበት የነበረው ሀና ማለት እቺ እና ምኑ የቤት ሰራተኛቸው እና ምን እና ምን መኖሪያ ብታጣ ነው ታዲያ እዚህ ቤት ያስጠጋቸዋል? በጣም ደግ ቤተሰቦች ናቸው። ስለምን ይወራሉ? አባቴ ይኸውልህ የምትመጣበት መታወራበትን ጉዳይ ተረስካ አይደል? ስለዚህ ለምን አትተውታለህ? አሁን ዋናው መጥቼ ያወሩበት ጉዳይ ስለ ሀና ነው። ማናት ሀና? አላውቃትም። ማናት? በጣም ታውቋታለህ። ሲጀመር እስካሁን በስነ ስርዓት ስታወሪኝ በፍቅር ስታወሪኝ ነበራችኋል። አሁን በደንብ እየተቀያየራችሁ ተረጋጉ። እየተቀያየርና አንድ ጥያቄ እኮ ነው የጠየኳችሁ። ሀና ታውቋታላችሁ ወይ እኮ ነው ያልኩት። አናውቃትም አለ እኮ እንዴ የምናውቀው ነው የነገርነው። አታውቋትም? አናውቃትም። እኔ ደግሞ እንደምታውቋት በጣም እርግጠኛ ነኝ ያልኳችሁ። ለምን ማዋሸት ምን አስፈልግ? ለምን አትወጣም? በቃ ጨረስ ካለ በመጀመሪያ ከኤንጂኦ ምናምን የሚባል ነገር የለም። ይሄ ካሜራ እኔ ካሜራ ጀርባ ያሉ ሰዎችና በርግ ያሉ ሰዎች ስለ ሀና ለማጣላት የመጣ ሰዎች ነው። ስለምን ማናናና ቅድም ያሳየው የኤንጂኦ መታወቂያ የውሸት መታወቂያ ነው። መርማሪ ጋዜጠኛ አንድነት ይባላል። የወንጀል መርማሪ ጋዜጠኛ ነኝ እኮ። እኛ ምን የምናውቀው ነገር የለም አልኩ አይደል? ስለዚህ ምንም የምታውቁት ነገር አለ የለም የሚባለውን ነገር የወንጀል መርማሪ ጋዜጠኛ ስለሆንኩ ከዚህ በኋላ የምጠይቃችሁን አንዳንዱን ጥያቄ በስነ ስርዓት የመመለስ ግዴታ አለባችሁ። ምንም የምታውቀው ነገር የለም እኮ ሀና እሱ ማመጣውን ማላመጣውን አብረን የምናየው ጉዳይ ነው። ሀናን በጣም የምትወዳት ከጎን የነበረች እዚህ ቤት የመጣችሁ እና ታዲያ ነገር ስላስጠጋን ምን አገባኝ? እሺ አስጠጋችኋት። በጣም ጥሩ ሀና ብሎ ይሆናል። በጣም ቀልደኛ ቤተሰብ ናቸው። ካሜራማን ሜላት ነበር ለኛ አለች። እሺ ኦኬ ከበቡሽም ትበል። አሁን የት ናት? ማን? እኛ እኮ ምንም የምናውቀው ነገር የለም እኮ አይደል? አሁን የት ናት? እዚህ ቤት እንደነበረችው ካመናችሁልኝ ካሜራማን ያዘለኝ ይሄን እኮ ነበረች። ወጣለች። የት ሄደች? ወደ ክፍለ ሀገር ነው ሄደችው መሰለኝ። የት ክፍለ ሀገር? በቃ አለቀልኝ። ካሁን በኋላ ከዚህ እዚህ መኖር አልችልም። አይ የምፈልገው ምን ልታረግ ነበር የመጣችው እዚህ ቤት? ማለት እሷ ምን ልታረግ ነበር የመጣችው እዚህ ቤት? እንድንረዳትና እንድትጠጋ ነበር የመጣችው። እንድትረዳት ያገናኛችሁ ማርሳት ይኸውልህ ሃይ ስኩል በመማርሳት ማለት ነው። አውቃታለሁ። እሺ አይ ቲንክ አንድ ክላስ ተብረናል 2 አመት ማለት ነው። እሺ ከዛ በኋላ ከዛ ከየት እንደመጣች ምናምን ነግራኛለች። እሺ ከየት ነው የመጣው? ከክፍለ ሀገር እንደመጣች ምናምን ነግራኛለች። እሺ አዲስ አበባ ልጅ እንዳልሆነች ነግራኛለች። እሱን አስቤ እኔ ከዛ በኋላ በቃ ችግር የለውም ምናምን ብዬ ከማዘራ ጋር አስጠብቻት ብላት ሰፖርት አድርግሻለሁ ብያታለሁ። የሆነ ነገሮችን አግዝሻለሁ እኛ ጋር መኖር ትችያለሽ ብያታለሁ። ከዛ መታ መኖር ጀመረች። ከዛ በኋላ የምትፈልገው ነገር ተሳካላት። የምትፈልገው ነገር ተሳካላት። ምን ነበር የምትፈልገው? አይ ቲንክ ይመስለኛል ክፍለ ሀገር ደርሳ ከመጣች በኋላ ምን ነበር የምትፈልገው ነገር? ወደ ውጭ መሄድ። አሁን ውጭ ወጣች። አሁን ክፍለ ሀገር ናት አላለችኝ እኮ። ክፍለ ሀገር ሄዳ የምታስጨርሰው ነገር ነበር እኮ እያልኩ። ከዛ አስጨርሳ ከመጣች በኋላ እዚህ መጣች። እዚህ እንደመጣች ፓስፖርት አውጥታ ማለት በቃ ኪራይ ሊሄድ ነው ምናምን አለች። የት ሀገር ሄደች? ቤይሩት። ስንት ብር ጨረሰች? እኔ እንጃ እሱን እንኳን አላውቅም። ከየት አመጣች? ቤይሩት መውጫ ጋር አንድ ምንም የሌላት እዚህ ቤት ስታግዛት የነበረች ሴት ገንዘብ ከየት አምጥታ ቤይሩት ትወጣለች ብለህ አንተ ታስባለህ? ታርገን በእግዚአብሔር የት ነው ሄዳ የምትከፍለው? ኦኬ ደላላ ከፍሎላት አሁን እዛ እየሰራች እየከፈለች ነው። እሺ ቤይሩት ሄደችበትን ስልክ አሳይ። ቤይሩት ምን አገባኝ እኔ ማሳየት? ምን አገባኝ እኔ ማሳየት? እሷ ቤይሩትም አልወጣችም፣ ወደ ክፍለ ሀገር ወደ ቤተሰቦቿም አልወጣችም። እሺ እዚህ ቤት ከገባች በኋላ ደብዟ ጠፍቷል። አንድ ወር
የለችም ሄዳለች በቃኛ ምናቀው ነው ስለዚህ የት ሄደች የሚለው ጥያቄ ሄደች ቆይታለች የመጀመሪያ ተጠያቂዎች ማናችሁ እናንተ ናችሁ ምክንያቱም እቺ ልጅ እናንተ ቤት ነበረች ምን አገባንኛ ሁለት ደግሞ እንደምትሉት እንረዳታለን የምትሏት ሴት ሳትሆን የልጅሽ ፍቅረኛ ነበረች አልነበረች እሱን ማስረጃ ያሰሩ ነው በፍቅር ግንኙነት ባላችሁ ታይም ላይ የተነሳችሁት ፎቶ እያሳዩ ከዚህ በላይ ማስረጃ ይሄ እንግዲህ ፎቶ ታዲያ ነኬታ መጥቶት ሲዮን በመናቃለ እንደዛ አይነት ፎቶ አይወጣም የኔ እናት ትልቅ ሰው ነው እየተከባበርን ብናወራ ደስ ይለኛል ቴክኖሎጂ እናት ኖታ እናቱና በልጆ እኩል ያለች ሴት እኔ ነው ምናምን አላልኩም እናቴ እንደሱ እንዳትናገረች ነበር ይሰማኝ ነው ሲጀመር እንደሱ አይነት ሰው እኔም አልፈቅድለትም ምን ማለት ነው እሷ ጋር እንዲሆን እኔም ሲጀመር ማልፈቅድ እሱ ሌላ ስለዚህ ከሷ ጋር እንዲሆን ስላልፈቀድሽ የት ሄደች ቀላል ነው በቃ ከሷ ጋር እንዲሆን አፈልጊ ቤሩት ሄደች ሰው አልካርድ እንዴ ቤሩት አልሄደችም ካሜራማን ሲፈልግ በቃ አይመለከተኝም እሺ ተወሰገ ካሜራማን ሀና ለገሰ የምትባል ሴት ከአንድ ወር በፊት ቤሩት ያሉ በረሎች ላይ ስማን ቼክ አድርገኝ አሁን ደውለ ነገርልኝ ከዛ ተነግረኛል ቤሩት ሜዱ እንዳላሜዷን ደግሞ በ5 በ6 ደቂቃ እናጣራለን ስማኝ ቀላል ሰው አታርገኝ መርማሪ ጋዜጠኛ አንድነት ይባላልው ያልኩን ከጀርባ ደግሞ እነሉል እና አፍቴ የሚባሉ ትላልቅ ከነገ የሚሰሩ የህግ ሰዎች አሉ ስለዚህ ጉዳዩ ቀለል አይደለም አሁን ከኤርፖርት በአንድ ስልክ መረጃዎች አስረዳለሁ አጣራ የሆነ እንደሆነ እኮ ያ እሱን እስከማስረዳ ሳታ ግን ስሚኝ አሁን ይሄን ነገር አጣርቼ ማለት ከኤርፖርት ወደ ውጭ ሀገር እንዳልወጣች ማስረጃዎች ከመጡልኝና እንደሚባለው ማለት እቺ ልጅ እዚህ ቤት ገብታ እንዳልወጣች እውነት ከሆነ ሁለታችሁንም አንጠልጥላችሁ ለምን እንጦሮጦስ አጋው ገብተህ በፊት ይችላል እኮ ፈልጋ አንድ ሰው ወደ እንጦሮጦስ አትሄድ አይባልም ሁለታችሁንም አንጠልጥዬ ወደ ህግ አካል ወስዳቸዋለሁ እናቴ እንደዚህ ቀና ብለህ እንዳትናገራት ስማኝ ወደ ህግ አካል ወስዳቸዋለሁ ጉዳዩ እስከሚመረመር እስር ቤት ትቆያላችሁ እስር ቤት አንቆይ እውነት የምትወዳት እናት እድሜው የገፋ እናት እስር ቤት ገብታ ከመመስለሷ በፊት እውነተኛውን ነገር አውራኝ ነገር የለም ምናቀው ነገር ከሌለ ሲጀመር እናትና ልጅ አንድ አይነት ሰዎች እኔ በየሱስ እናቴ እንደሱ እንዳትናገራት እያልኩ ስማኝ እጅን አትጠቁምብኝ እጅን እኔ ላይ አትጠቁምብኝ በስነ ስርዓት አውሪ አትምጣው መተም ትፈርካለህ ማውራት ሲጀመር አንተ እኛ የኢንጆታ እንትን ነኝ ብለህ ነው አይደል የመጣው አንተ ራስ ነው እንዳስተኛ ነው ሲጀመር የፍርድ ቤት ትእዛዝ ሳትይዝ እዚህ ቤት አትገባም ነው ማን ስለሆናችሁ ነው ታከለ የፍርድ ቤት ስሙ ተረጋጉና ቁጭ አንተም ተረጋጉና ቁጭ አሉ ማለት እርሱ በተረጋጋ መንፈስ ነው አንተ ቁጭ ተረጋጋና ቁጭ ያልኩ በተረጋጋ በተረጋጋ መንፈስ ቁጭ በል እንዳትናገራት እናቴ በተረጋጋ መንፈስ ቁጭ በል በተረጋጋ መንፈስ ቁጭ በል አትጠቁም እጅ ወደዛ በተረጋጋ መንፈስ ቁጭ አድርጊ እኔ ምን አገባኝ አንቺ መታሰማች ያወሩ ያለው እኮ እናቴ እንዳነካት ስለዚህ በስነ ስርዓት አውሪ እናቴ ልጅ ሆነ አትባባል እንዳነካት እባክህ በጣም ምስክር እንዳነካት እሺ እንዳነካት እሱ ሌላ ጉዳይ አውራ ከፈለክ እኔ አውራኝ ምንድነው በተረጋጋ መንፈስ አውሪ እቺ ልጅ እትይዳ ነው ምናቀው ነገር የለም እኛ ምን የምናውቀው ነገር የለም በቃ አለቀ ካወቅ አንተ የምትፈልጋው ቦታ ካለ ሄድና ፈልጋ እኛ ምን ያገባናል ውጫንሽ ነው አልወጣም ቁጭ በል ካሜራ ማናገስ ልጅ ልቀቃት ያዟታና ጠቀቅ ቀና ብለህ ቁጭ በል እንደዚህ እንደሆነ ለዚህ ስኩልበት ነው አንዴ ነው ነካ ያደረኩ ምን አርበተበት አሁን እናቱ እንደምታደና እናያለን ቀና ብለህ ቁጭ በል ቀና ብለህ ቁጭ በል ተነስና ውሻ ለዚህ ለፍስፍስ ሰውነት ነው እንዴ ሰማኝ ነኝ አሁን በተረጋጋ መንፈስ ነው አልነካውም ገና አልመጣሁም ገና አረግጣለሁ ከፈለኩ ኩላሊት ስለመጣኝ ነው እንደዚህ ሆንኩ እሺ ገና ደግሞ አወጣዋለሁ ያንተ ዱላ ምንም ነው እሺ አሁን ሰማኝ ሀና ሂዳ ነው እኔ የት እንዳለች ታውቃለህ የት እንደገደልካት የት እንደደበካት ታውቃለህ ማን ተቆመስ ጀመረ ማንም ይጠቁም በጣም የምወዳት የማከብራት ጓደኛዬ ናት ሁለት ደግሞ ቀደም ላይ እዚህ ቤት ጓደኛዋ መታ ነበር ራኪ ጓደኛዋ መታ ነበር እንደው ሻመነጫጭ አስወጣሃት እናት ደግሞ አውገድያታለሁ ብላ ዝታባት አስወጣቻት ማይደረስባችሁ ነበር የመሰላችሁ አይደል የሰው ነፍስ ያውጣፋችሁ የገደላችሁ ማን ይገደላል እናትና አንተ ናቸው ሌላ ማን ይገላል እሱን እኮ ደግሞ በራሳችሁ አፍ ነው
ያው እሱን ደግሞ ማየትና መስማት ፈልግ ከሆነ ያው ራኬ መጣች ከዛ ሄደች እኮ ያው ይሄን ቪዲዮ ከእናትህ ጋር ስታወራ አንተ በር ላይ ስትሰማት አንቺን ነበር መወደው ስትላት የጓደኛን የፍቅረኛን ጓደኛ እንዴት ታገኝቻል ታዲያ እሱን ተው። ስለዚህ አሁን ይሄን ነገራቶች ማሳይ የኔን ኃይል እንድትረዳው። አሁንም ደግሞ እንደ ወንድ ልጅ ማውራት የምትፈልግ ከሆነ ካሜራው ይጥፋና በተመልካች ፊት አንተን መርገጥ ተገቢ ስላልሆነ በደንብ ረግጣለሁ። ግን ወጣት ነህ፣ እንደ ወጣት እንግባባ። እንዳልከው የሁሉ ገንዘብ ሴቭ ያደረክበትን መንገድ ትነግረኝና አብረን ገንዘብ ሴቭ አድርገን ስራዎችን እንቀጥላለን። ከዛ በፊት ግን ሀና የት ሄደች? መጀመሪያ ካሜራውን አስፈልግና እነግራለሁ። በቃ ስለ ካሜራው ምናምን ምንም የሚያገባኝ ታሪክ የለም። ታዲያ ካሜራ እንደዚህ ብርቱ እንዴት እነግራለሁ? ችግር የለም። ካሜራው መጨረሻ እነግራለሁ። እስካሁን የያዝነው መረጃ አለ እኮ እኔ ወንድም፣ እስካሁን የያዝነው መረጃ እናንተን እስር ቤት ለመወርወር በጣም በቂ ነው። እገላታለሁ የሚል የቃል ፍራቻ ራሱ ቅድም ራኪን የተናገረቻት ወይስ እናትህ እሱ ማስረጃ ራሱ እናንተን ለማሰር በቂ ነው። ቅድም ያሁሉ ስለ ቤተሰብ ስለ እናት ስለ አባት ምን አለፈልፋችሁ ብዙ አወራችሁ። ጥሩ ቤተሰብ ጥሩ እናትና አባት ጎበዞች። ውሻ ምንድን ያደርጋቻት? ምንድናት? የት ናት? ለምንድን ነው ደብዟ አንድ ወር ሙሉ የጠፋው? እናትህ ገላናለት ስትል የነበረው ስጅት የነበረው ለምንድን ነው? ኦልሬዲ ገላታለችን። በቃ ሀና በፊት ፍቅረኛ ነበረች። የበፊት አበድ እስቲል ምትወድህ የነበረች ፍቅረኛ ነች ማለት እኔም በጣም ነው የምወዳት። እሺ ለማንተር ያለን በጣም ነው የምወዳት። እስቲል ራኬብ ራስ ከኔ ጋር እንዳትሆን ትነግራት ነበር። ግን እሷ ምንም አታዳምጥ ማለት እኔ ከምልህ በላይ ፍቅራት አለው ወዳት በጣም ስለምታፈቅራት ታዲያ እንደዚህ አላቃትም ብለህ የካልካት ያለው። እሺ ስለማፈቅራት ነው አፈቅራት አለው። በቃ ከዛ ቤተሰብ የላትም እንደነገርኩህ ማለት አላት ያልኩህ ነገር ውሸት ነው። ክፍለ ሀገር ግን እንዳላት የሆነ አላት። ክፍለ ሀገር ላይ ቤተሰብ አላት። እነዛ ቤተሰብ ሀና የት ሄደች እያሉ ያለቀሱ እየተጨነቁ ለፖሊስ እየጠቆሙ ነው። አሁን እሱን አላውቅም። ቤተሰብ አላት ብቻ። እሺ ከቤተሰቦቿ ተለይታ እኔ ጋር መጣች ማለት ተለይታ ስለ ክላሷን እንደጨረሰች እዚህ አዲስ አበባ ቤት ተከራይታ ነበር የምትኖረው። የቤት ኪራይ ስለከበዳት አንተ ቤት መጣች። እኔ ደግሞ ምን ያህል ስለሷ እንደማቅ እየነገርኩ ነው እኮ። የኔ ምን ልነግርህ አደብቃት ማለት በቃ እየደበቅኩ አይደለም እነግርሃለሁ ያለውን ነገር። ሁሉንም ነገር ስለማቅ የምንደብቀኝ ነገር ካለ እንዳሁኑ ያስቆምኩ እውነታውን እነግርሃለሁ። እውነታውን ደግሞ ማታምን ከሆነ እረግጥሃለሁ። አሁን ስለ ወንድ ልጅ ማለት አንድ ሴት ፍቅረኛውን እንደዚህ ደብዞ አጠፍቶ አላቅም ማለት አይደለም። ወንድ ልጅ ማለት እንደኔ እውነታ ለማጋለጥ እዚህ የተቀመጠ ነው። እሺ ቀጥለው። ተከራይታ ነበር ኤሌመንተሪም ስትማር ተከራይታ ነበር። እሺ ማለት ከዚህ ከራኬብ ቤት ተዋውቃለሁ እና ተከራይታ የምኖርበት ሰዓት ላይ ሃይስኩል ላይ በቃ ነገር ደብተር መጀመሪያ እንድጽፍልኝ ነበር የሰጠኋት። እንድጽፍልኝ ሰጠኋት። ከዛ በኋላ በዛ እየተባለ መገናኘት ጀመርን፣ ማውራት ጀመርን። ከግንኙነትም አልፎ ደግሞ ፍቅረኛ ማቾች ነው የጀመረው ከጓደኝነት አልፎ ማለት ነው። እኔም አፈቅራታለሁ ከዛ አፈቅራለሁ ብላ ጠየቀችኝ። እኔም ጠየቅኳት። ሁለታችንም ተስማማ። ያው ለወደፊታችን መኖር አለብን እያሰብኩ ጥሩ ሰው መስላትሽ አንዳንድ ስራዎችን መስራት ነበር። እኔው ለአሁንም ቢሆን እስቲ አፈቅራታለሁ። የኔ ወንድም አሁን የት ሄደች እያልኩ ነው ያለው። ስለዚህ ቶሎ ቶሎ ብለህ ንገረኝ ስላንተ መፈቀርና መፈቃቀር። እሱን ምንም የሚጠቅመኝ ነገር የለም። ምን ያው እዛ በኋላ በቃ ለምን እኔ ጋር መጥተሽልኝ አልኳት። የት ነው የምኖረው አለች። እኔ ቤት ከማዘር ጋር ካናት አንድ ላይ ትዳር መስርተን መኖር እንጀምራለን አልኳት። ከዛ እሷም አላንገራገረችም፣ እሺ አለችኝ። ምክንያቱም የቤት ኪራይ ጣራ ነፍቶ ስለነበር በቃ መኖር አለ። በሰዓቱ አንተ እናትህን አውርታት ነው እሷን እዚህ ቤት ነው ያልካት? እናቴን በሰዓቱ ማለት በቃ እንደማፈቅራትና እንደምወዳት ነው የነገርኳት። እዚህ ቤት ይዛት ስትመጣ ምን አለች? እናቴ ትንሽ ተበሳጭታ ነበረ ማለት ሲጀመር አንተ የምታፈቅራትን ሴትና የምትወዳትን ሴት እንዴት ወላጅ እናት ቤት ይዘህ ትመጣለህ? ታዲያ እናቴን የላርጋት የት ላርጋት? ልጅ ታዲያ እዛው በውጭ ፍቅርን ትጨርሳለህ። በጣም መዋደድና መፋቀርም ካለብህ በውጭ ቤት ተከራይተህ ስራ እየሰራህ አይደል መቀጠል ትችላለህ። ፍቅረኛ ናት እያልኩ ሳይሆን እኮ ባለትዳር ሆነናል። ባለትዳር ስለሆንክ ታዲያ እናትህ ቤት ፍቅረኛን ይዘህ ግባ የሚል ምንም አይነት ህግ የለም። ከእናትህ ጋር መስማማት ማይችሉ ከሆነ ውጭ ቤት ተከራይተህ መኖር ትችላለህ። እስቲል ደግሞ ይሄን የሚያክል ግቢ ውስጥ ብዙ ሰርቪሶች አሉ። ከእናትህ ጋር የማይገናኝ ሁኔታ ላይ ሰርቪስ ተከራይተላት መኖር ትችላለህ እንጂ ልጅቷን እዚህ ቤት አስገብተህ እንደ ገረድና እንደ ውሻ እየተንከራተተችና ቀን በቀን እናትህ እየሰደበቻት መኖር አልነበረባትም። የምታፈቅራት ሴት ከሆነች ማለት ነው። ስለዚህ አፈቅራታለሁ እያልከኝ አታወራ። እሱንም ይኸውልህ እኔ ወደ ስራ ስወጣ ምናምን ነው የማውቀው። በአይንህ እያየህ ነበር። እሺ ተወው።
የኔ ወንድም እኔ በጣም ብዙ ነገር ነው የማውቀው ነው ያልኩት። ብዙ ነገር ነው ያጣራሁት። ቅድም ስለ አንተን የእሷን ስም ጎረቤታችሁ የነ ወይዘሮ ማዋይሽን ስም የነ ራኪን ስም የሁሉ ሰው ስም የማውቀው ስለዚህ ቤት በጣም ብዙ ነገር ስላጣራሁ ኢቭን ደግሞ ትላልቅ ማስረጃዎች አሉ። ስለዚህ ከቅድም ጀምሮ ስለ ቤተሰብ ጥሩነት ውጪ ወጣች ሀገር ውስጥ ገባች የሚለውን አቲካራ አፈቅራታለሁ ወዳታለሁ የሚለውን አቲካራ ተወውና አና እንደዚህ ሆናለች ሞታለች። በጣም አሪፍ በቃ ይሄን እኮ ነው ፈልገው አና ሞታለች ስል በቃ አልፈለኩትም። ያንን ነገር ማድረግ አልፈለኩም። ሞታለች ማለት በቃ በህይወት የለችም ማለት ሞታለች ማለት ታዲያ በህይወት አለች እያልኩ ነው። ያቺ ምስኪን የክፍለ ሀገር ልጅ ለመማር የመጣች በአንድ ተራ የአዲስ አበባ ደነዝ እንዳንተ አይነት ውሻ በሆነ ወንድ ተገላ ሞታለች። ፈልጌ አይደለም ያልኩት። በቃ እናቴ ይሄንን ንብረት የምትካፈለው መሰላት። ስለዚህ በዛ የተነሳ መጥላት ጀመረች። ጠላት ጀመረ። እዛ ተሰቃያትም ነበር በቃ። ስለዚህ እናቴ ገደላት ስላለች ገደልካት። አረድኳት። ካሜራማን ምንድነው ሲጠይቀው ካሜራማን ምንድነው አረድኳት ሲጠይቀው ካሜራማን ገንዘብ ብቻ ነው አይነት ነገር የምታደርገው። እኔ ሁሉ ፈልጌ አይደለም በቃ እናቴ አልወደደቻትም ነበር። እኔ ግን አፍቅራት ነበር በቃ። እስቲ ግን ምን በቃ እኔ እንድትወጣ ብቻ ነበር የፈለኩት። ማለት እንድትለያዩ ፈልጋለሁ ስትለኝ በቃ እሺ አልኳት። በቃ እንድትወጣ ፈልጋለሁ አልኳት። በቃ እተዋታለሁ እፋታታለሁ አልኳት። እናቴ ግን እሱን ይቻላል እኮ ይቻላል፣ መፋታት ይቻላል። እናቴ ግን እሱን አልፈለገችም ነበር። ምን ማለት ነው? እሱን አልፈለገችም ነበር። ከወጣች በኋላ ትከሳለች። ከዛ በኋላ የቤቱን ርስ ትዋረሳለች። የት ነው ፍርድ ቤት ሄደህ ሰማንያ ያልተፈረደበት ሴት ምን ብላ ነው የምትከስህ? እሱን እኔ አላውቅም። የእናቴ አስተሳሰብ ነበር እሱ። እና ገብቼ ተምሬያለሁ የምትለው ታዲያ ምንድነው? ድንቁርና ነው እንደ ተማርከው ዩኒቨርሲቲ ገብተህ አንድ ሰማንያ ያልተፈራረመ ሴት መጣ ምንድነው ካንተ ልትወስድ የምትችለው? ብትወስድ ምን ችግር አለው? የእናቴ አስተሳሰብ ነበር እያልኩ እኮ ነው። እናንተ ሺህ ጊዜ የማይሆን አስተሳሰብ ታስብ። እናንተ መመለስ እናንተ ማለት ትችላለህ። እሺ እኔ እንዴት እንዳገደልካት ብቻ ንገረኝ። እኔ አርጃታለሁ። እኔ በኢየሱስ ከዚህ ቤት ማስወጣት ይቻላል። መግደልም ካለብህ ደግሞ በመድኃኒት በተለያዩ ነገራቶች ምን ማለት ነው? እንዴት ነው አስተኝተን ያረድካት አይኗን እያየህ? እናቴ ያዘችልኝ መጀመሪያ። ምኗን ነው ያዘችልህ? መጀመሪያ ለኔ እንትን አልኳት፣ እግሯን አሰርኳት። የራስህ እናት ወላጅ እናትህ ተጋግዛችሁ ነው ያራራችኋት? ያዘችልኝ ማለት እግሯን ካሰርኳትም በኋላ እጇን ከያዝኳት በኋላ አንገቷን ያዘችልኝ እንዳታንቀሳቅስ። ከዛ የ10 ሺህ እና የ20 ሺህ ብር ያመት በዓል በግ እንደገዛችሁት ቢላ አሳልክና አረድካት። በቃ ስለት ያለው ቢላ ስለነበረ ውስጥ አወጣውና ራሷ ናት ሁላ ያወጣችልኝ። እናቴ ናት ያወጣችልኝ። የፍርም ቢሆን አረድኳት። ካረዳት በኋላ እንደ ዶሮ ምናምን በእድሜ ከደንካት የአባቴ አምላክ ይረድ። ይሄን ነገር እዛ ከእናትህ ጋር ትነግረኛለህ በደምብ። አይነት ሰው እንደውም አሁን ሰው ተብለህ ትቆጠራለህ። ወደዚህ ሂድ ደረስ እያየህ ካሜራ አምጣት ዋና ነይ እኔ አንቺ ሴትዮ ነው ብለው ውሻ ነው ብለው ምን ራሱ እንደምን አላውቅም። እስማ መንፈስ ቅዱስ ደህና ነሽ? ንገራት እስኪ መታካ አይደለ ይሄዳደ ንገራት እስኪ አሁን ብለህ ሰሰትም አታለ እንደ አንተ እኔ ነገሩ ካንቺ ጥሩ ነገር አሁን ምንድነው ተመልካቾቼ? እሺ ሷል መምታት ነው ያለብኝ እናቴ። እኔ በኢየሱስ ንገራትሽ እሱ እንትን ጋር ነው አሁን እንትን ጋር ያቆመልኝ። ሁለት እጇን አሰርኳት የሚል ጋር ያቆመልኝ። ይገደላችኋል። ሀና እንዳረድናት ነገር ነው። ቀላል ነገር ነው። እኔ እስከ ዛሬ ተሸክሜያለሁ አይደል? በቃ እናቴ ማለት ከዚህ በኋላ አልቻልኩም። ማረድ ብቻ በቃ ልቧንም ወግቻታለሁ። ነገር እኮ ምንድን ነው ማለት ለመጣችሁ እኔ ፈተናዬን አይቼ መከራዬን አይቼ ብዙ አሁን አታልቅስ አንተ ደነዝ። መጀመሪያ እንትን ማለት ስል ነበረ። አሁን አታስመስል። እሺ ችግር የለውም አልነካውም። እሺ ምንድን ነው ለምንድን ነው ይሄን ውሳኔ ወሰንሽ? ለፍተን ያዚያ እንትን ያልነው ስንት ስቃይና መከራ ያየነው ቤት ልትወርስ እሷ ትመጣለች። የት ነው መቼ አገባችሁ?
ካገባች እዚህ ምን ትሰራለች? መሻገብ በ80 መች ተፈራረሙ? ገባች አይደለ? ካገባች ምንድን ነው የምትሰራው? እሺ ይሄን ቤት አትውረስ። ከዛ ቤት እሺ ይሄን ቤት ልትወርስ ልታረግዝና ትምጣ ፍታት አትዩ አልኩት። ከዚህ ቤት አስወጣት አትዩ። አይ ከወጣማ እሱ ምስኪንና የዋ ስለሆነ ስላወቀች ነው የምትጫወትበት። ለምትጫወትበት በቃ መለየት አይሻልም እንዴ ከመግደል? ልጄማ እየተንከራተተ ማለት ልትመረቅ እኮ 1 ወር ነው 2 ወር ነው የቀራት እቺ ልጅ። ምን መቼ ተመጣጣ ነው የምትመረቅ? 4-5 ዓመት የለፋችበት ክፍለ ሀገር ቤተሰቦቿን አስቸግራ አፍቅራ የኖረች እዛ ምን አይነት ወሬ ነው የምታወው? ሴት ነሽ ግን አሁን እናት ነሽ ወልደሻል። አንቺ አሁን ልጅሽ እንደዚህ አይነት ሁኔታ ቢደረግበት ደስ ይልሻል? ምንም ብትበሳጭ እንዴት የሰው ልጅ እጅና እግሩን በገመድ አስረሽ በቢላ ልጅሽ እንዲያርድ ታደርጊያለሽ? ስማም ቅዱስ ቅዱስ ለንግግሩ ራሱ የሚከብድ ነገር እኮ እናት ነሽ። የሱ አይ እናት የሚባል እኮ ለአንድ ሰው እኮ አይደለም። እናት አንቺም ለኔ አሁን እናቴ ብዬ ነበር ቅድም ያወራው ነበር። አሁን እናቴ ነው የምልሽ ምንድን ነው የምልሽ? ስለዚህ በቃ ሞተች ታረደች ተገደለች በቃ አለፈ። ምትያዙ አልመሰላችሁም? እውነታ እኮ እንዲወጣ እሱ ችግር የለውም ምንም ነገር እንትን አትልም። እቺ ጭልፋ ናት መጣጣ እኮ እውነት ተደብቆ አይቀርም። እውነት ተደብቆ አይቀርም። እሷ ብትሆንም እሷ አቃጣሪዋ ብትሆንም አውቀናል። እውነታውን ነው እኮ ማን ተቀል ስንት ተይዟል። ማንም እንትን ያለና አሁን በዚህ እድሜሽ አንቺ እድሜ ልክ ፍርድ ቤት ተፈርደሽ እስር ቤት ብትገቢ ይሄን ቤት አባዩ ማን ነው የሚወርሰው? ልጅሽ አንቺና ልጅሽ ነው። ባለቤታችሁ ሙቷል። ነገ እኮ ለችግርተኛ ለዳ ነው የሚሰጠው። ሰው የገደልሽበት ንብረት እኮ ነገ አባዩም የታለ ተጠቀምሽው? የታለ ተጠቀምከው? በራሴ ነው አይደል እኮ የታለ ሰው ይገስ ስለገደልሽ ይሄን ንብረት እኮ አባዩም በቃ እቺ ልጅ መታ ከዚህ ቤት 25-30% ብትወርድ ወልዳልሽ የልጅ ልጅ አሳይታ ምን ችግር አለ? ጥሩ አይደለችም። ሌላ አምጣ ሺ ጊዜ ጥሩ አትሁን። ሌላ አምጣ ሺ ጊዜ ክፉቱን ሌላ አግብታ ሌላ ኑሮ የሷን አምሳያ አድርጋ መኖር ማችልም። የዳርስ መሞት አለበት ያለው ማን ነው? የዳርስ መሞት አለበት ያለው ማን ነው ታዲያ? ሁሉ ጊዜ ዳርስ መቆሳቆል የዳርስ መሞት ተመስገን ብለን እናንተ ከአባታችሁ አንተ ከአባቱ ወርስ ካንቺ ከአባትሽ ወርስ ስትወጪ እኮ ሀብታም ሆናችሁ አልተፈጠራችሁም እንዴ? ሰርተሽ እኮ ነው ያመጣሽው። መፍታት እየተቻለ መግደል። እሺ የት ነው የቀበራችኋት? ጓሮ እዚሁ ግቢያችሁ ውስጥ አንገቷስ አንገቷስ የቆረጥኩ አንገቷስ ነው። እኔ ጥያቄ እኮ ነው የጠየኩ ያሉት። አውጥታችሁ የት ነው አውጥታችሁ? ከቁሻሻ ጋር እንዴት ከቁሻሻ ጋር ማጠቅልለሽ ብትዩ ትያዛለሽ። ማን ይዘናል? ቆሻሻ ማለት ነው ጋር መኪናው ሲመጣ ከመኪናው ጋር ላቅ ስለዚህ በእናንተ የቆሻሻ የሰው አንገት ውስጥ በጣላችሁት እንደ በሬና እንደ በግ አንገት እዛ ቆሻሻ ሰራተኞች አንገት አግኝተው ጉዳዩ እስከሚጣራ ተብሎ ይሄኔ ታስሮ ይሆናል። በእናንተ ቆሻሻ ሰዎች የተነሳ እንዴት ነው ግን የሰው ልጅ አንገት እንዴት ነው ከዚህ በላይ ተቆርጦ ተበጥሶ ምኑ ነው የሚያስደስተው? አይኗ እንደዚህ ፈጦ ነፍሷ ሲወጣ ምንድነው አስተሳሰባቸው የነበር? ከእናንተ አይነት ሰይጣናዊ ሰው ጋር መቀመጥ አልፈልግም። አሁን ምንም መነካካትን መደባደብም አልፈልግም። ቀጥ ብላችሁ ወደ ጉጡልኝ በእግዚአብሔር ወቅ ቀጥ ብላችሁ በርጋ ፖሊሶች ቅድም አንዱ አይታችኋት አሉት በእግዚአብሔር ውጡልኝ። እኔ በጣም ካይኖር ይበለው ተነሱታ። የምን አባ ደረስ የምን ገንዘብ ነው? ይጂ ቀጥይ ውጪ አንቺ ናውጣ አንተ እናንተ መንካት አልፈልግም። ያዛችሁ ይሩጡ ያዛችሁ አለ እሺ ደረስ ነው አምቡት ፍቅር የሰው ልጅ እንዴት በዚህ ልክ ካሜራማን ምንድነው? እሺ አንገቷን በጥሰው እና ሴት እናቱና አንገቷን በዚህ በስመ አብ ወልድ ቅዱስ እኔ ከአእምሮ በላይ ነው። እግዚአብሔር ከባድ ነው። እሺ ማንን ነው? እሺ ታዲያ እናቴን አላምንም። እሺ በእግዚአብሔር እናቴ ሰው ረድ ካለችኝ እሺ ዋይ ናትሽ ምንድን ነው? በእግዚአብሔር ታዲያ ማንን ነው ማምነው እንዴ? ጓደኛ አሳልፎ ከሰጠኝ የሰፈሩ ሰው አሳልፎ ከሰጠኝ የራሴ ከማህፀን የወጣሁት እናቴ ሰው ካሳረደችኝ ዋይ
አረ እግዚአብሔር ምን አይነት ዘመን ያለ ነው? አረ ምን አይነት ነገር ውስጥ ነው ያለ ነው? ስለ መድኃኒዓለም ብዙ ነገራቶች እየሰማን ነው። 666 ጾታ ቀየሩ። እሺ ይሁን አልን፣ አለቀስን። ጓደኛዋን አሳልፋ ሰጠች። እሺ ይሁን አልን፣ አለቀስን። ባሏን ሚስቷን የሚያስደፍሩ ሰዎች እሺ ይሁን አልን። አሁን ደግሞ የገዛ እናቴ ልጅ እያሳረደች ልጇን የራሷን ልጇን በእሷ እድሜ እኮ እያለው ልጇ የምትሆንን ሴት ገና ለገና ቤትና ንብረት ተብሎ አሁን ይሄ ሶፋ ይሄ ጨርቅ ይሄ ምንድን ነው የሚሰራው? ተመልካቾቻችን ምንድን ነው ይሄ ልብስ ምናምን ምንድን ነው ጥቅሙ? ሰው ስላለ እኮ ነው የሚኖረው እኮ። የሁሉ ነገር እኮ የቤት ተዘግቶ ነገር ይበላሻል እኮ። የሁሉ ነገር ያልፋል እኮ በእግዚአብሔር። አረ ሰው እናስቀድም። ቤት፣ ሶፋ፣ ንብረት፣ ጠረጴዛ ምናምን ምንድን ነው ጥቅሙ? ምንም አይነት ገንዘብ ሴት ብናደርግ ካልወለድኩ እኔ ምን ይሰራልኛል? 2 ሚሊዮን 4 ሚሊዮን 100 ሺህ ገንዘብ ይኑረኝ፣ ሚስት ካላገባውና ሰው ካልቀረብኩ ልጄን ካልተካው ታዲያ ማን ሊበላልኝ ነው? እሺ አሁን ማን ነው ይህን ንብረት የሚወርሰው? እሺ አረ ስለ መድኃኒዓለም እንተሳሰብ። አረ ስለ መድኃኒዓለም ሰው እናስቀድም። ስለ ገንዘብ እያልን ሰውን አንጉዳ። ስለ ገንዘብ እያልን ሰውን አንረድ፣ አንግደል፣ አንበድል። ሰውነት ይቀድማል፣ ልጅነት ይቀድማል፣ እናትነት፣ አባትነት፣ ኢትዮጵያዊነት ይቀድማል። ቤተሰቦች እባካችሁ ማለት ነው ፈልጉ። እባካችሁ ስለ ማርያም ይኸው ዝቅ ብዬ ለምናችሁ ዛሬ እባካችሁ ወንጀላችሁ ይብቃ። በቃ እባካችሁ ተው ማለት ነው ፈልጉ። እኔ እንጃ እኔ ምን ማለት እንዳለብኝ አላውቅም። ብቻ እኔ ሼር አድርጉት። በቃ ብዙ ሰዎች ይኸው ይማር። ብዙ ሰው እኔ እንጃ እኔ ማን እንደሚያምን አላውቅም። ብዙ ሰው ግን ይኸው ይሄን ነገር በቃ ብዙ ሰው ይማርበት ማለት ነው ፈልገው። ዱሌ አላውቅም ምን አይነት ሁኔታ ውስጥ እንዳለ አላውቅም። አፍቴ እንዴ እኔም በጣም አዝኛለሁ። ማውራት ስላለብኝ ነው እዚህ ቁጭ ያልኩት። መናገር ስላለብኝ መቆም ስላለብኝ ነው እንጂ ውስጤ ተሰብሯል። ውስጤ ማውራት አቅቶት ተሰብሯል። እግዚአብሔርን ነው የምላችሁ ቁጭ ብያለሁ። እባካችሁ ሰውነት ይቅደም። ገንዘብ፣ ፍቅር የሚባሉት ነገር ፍቅር ከገጠመ ሰውነት ከቀደመ ገንዘብ፣ ንብረት ምናምን የሚባለው ነገር ይመጣል። እግዚአብሔርን ሰውን ግን እየጎዳን የምናመጣው ገንዘብ ነገ አላቂ። ሰውን ግን እየጎዳን በሰው ነፍስ የምናመጣው ገንዘብ ነገ እንደዚህ የሚበላው ጠፍቶ ቤቱ ተዘግቶ ይቆያል። በየቤታችሁ ወንጀል ልትሰሩ የምታስቡ ሰዎች በየቤታችሁ እንመጣለን። እግዚአብሔርን በተዘዋዋሪም ሆነ በቀጥተኛ መንገድ በየቤታችሁ እንመጣለን። ስለዚህ ተቆጠቡ። ጓደኛችሁ ላይ ክፋት የምታስቡ ተቆጠቡ። ተዉት በቃ። እችን ሴት መተው ይትላሉ፣ ተዋቸው። ጓደኛዬ በለጠኝ፣ ጓደኛዬ ከጎኔ በላይ ሆነ፣ ባሌ እንትን አለብኝ፣ ሚስቴ እንትን አለብኝ፣ እናቴ አባቴ፣ ተዋቸው። ከምገላት ከምጎዳት ልሽሻት፣ ሀገር ልቀይር፣ በቃ ልተዋት። በቃ አንድነት አስጠላዋችኋ። መተው እኮ ነው። ለምን ትገሉኛላችሁ? ለምን ታኮላሹኛላችሁ? ለምን እጅ እግሬን አይኔን ታጠፉኛላችሁ? በቃ እንትናን አልወደውም፣ በቃ አትውደደው። መተው፣ መሸሽ፣ ካጠገቡ ዞር ማለት ቀላል ነገር እኮ ነው። ምን አይነት ሰይጣን ነው የገባው ሀገራችን ውስጥ? የሆነ ሰው አናደደን ማለት እናርደዋለን፣ አናደደን ማለት አይኑን እናጥፋ፣ አናደደን ማለት እንደፍሯለን። ለምን? በቃ መተው ይቻላል። ከብረትና ከሰው ልጅ ዝገት አይጠፋም። በቃ አለቀ። ሁሉም ሰው ልክ ሊሆን አይችልም። እኔም ሆነ ማንኛውም ሰው ይሳሳታል የሆነ ታይም ላይ። ያን ስህተቱን ግን በመተው እንለፈው። አንድ ቀን ተሳሳትኩ ብዬ ለዘላለም ቁጭት የሚሆን ሞትና ለዘላለም ቁጭት የሚሆን መደፈር ለምን ይደርስብኛል? በእግዚአብሔር እባካችሁ ተቆጠቡ። እባካችሁ ተው። እባካችሁ ይሄ ነገር ሼር በቃ ሼር ብዙ ሰው ይማርበት። ሼር አድርጉልኝ። በጣም ከአይምሮዬ በላይ ሆኗል። ያው ወደዚህ ቤት ወደ ኋላ የሚቀሩት ኤግዚቢት መያዝ አለበት። ጓሮ ነው የቀበሯት። አስክሬኗም ቼክ ማድረግ ስላለበት ነው። እነሱ ወደ ህግ አካል ይሄዳሉ። ፍርድ ቤት ሄደው ደግሞ ዳኛውን በገንዘብ ምናምን ብለው እንዳይደልሉ እኔ ማስረጃ የምስል የድምፅ ማስረጃዎችን ይዤ ቶሎ ብዬ ፍርድ ቤቱን መከታተል አለብኝ። ተመልካቾች በጣም ከአይምሮዬ በላይ ነው። እባካችሁ ተማሩ። እባካችሁ ማለት ነው ፈልገው። በሌላ ቀን ያው በሌላ በአዲስ ደግሞ ቪዲዮ በአዲስ ደግሞ የወንጀል ታሪክ መምጣት አልፈለግም። እስቲ በቤተሰባዊ ታሪክ በፍቅር ቤተሰብ አስታርቀን ከሰው ጎን ሆነን ሰው አልፎ ደግሞ አዲስ ሰርፕራይዝ የሆነ ታሪክ ይዘን ለመምጣት እግዚአብሔር ይርዳን ማለት ፈልጋለሁ። እስካሁን ስለተከታተላችሁ ከልብ አመሰግናለሁ። እባካችሁ ተቆጠቡ፣ እባካችሁ ተዉ ማለት ፈልጋለሁ። ያው ቅዱስ አማኑኤል ፈጣሪ ይጠብቀን። ሁላችሁም በየሃይማኖታችሁ ጸሎት አድርጉ። እኔ የማምነው እግዚአብሔር ግን ይጠብቃችሁ። ለእናንተ ክፋት የሚያስበውን ለእናንተ
ችግር የሚሆነው ሰው ሁሉ ከጎናችሁ ይክረፍላችሁ። ለእናንተ ግን ጥሩ የሚያስበው ለእናንተ ግን ጥሩ የሚያደርጉ ሰዎች ደግሞ ያብዛል። ክፋት የሚያስቡት ወደው አይደለም፣ ሰይጣን ተጠግቷቸው ነው። እግዚአብሔር ልቦናቸውን ይመልስላቸው፣ ክፋት ከመስራት ወደኋላ ያርጋቸው ማለት ፈልጋለሁ። በሌላ ቪዲዮ እንገናኛለን። ቸር ሰንብቱልኝ።